የምታውቀው ነገር ነው። አልተታኮሱም። ብረት ይዘው ኢትዮጵያን መንግስት አልተዋጉም። ለሌሎቹ ድል ችግር የለም። አንተም እኛን አንደርስታንድ እናደርጋለን። እንደ አንድ የሻዕቢያ ደጋፊ ከዚህ ውጭ መናገርም የለብም። እኔ ከዚህ ውጭ ብትናገር ነው መፈረድብህ። ግን ዞሮ ይመጣል። ችግር የለውም። እሺ ራሱን ለመከላከል ነው። በነገራችን ኢትዮጵያውያን ከዚህ መማር አለባቸው። ምን ያህል አምባገነን ቢሆን ምን ያህል እንኳን እንደዚህ የፈላ ብረምጣድ ላይ እንኳን መንግስታቸው ቢያስቀምጣቸው በዚህ ርቀት ሄደው ነው መንግስታቸው የሚከላከሉት። መንግስታችሁን ደግፉ እያልኩኝ አይደለም። ሀገራችሁን ግን መንግስትን በፈለግከው መንገድ አሽቀንጥረህ ጣለው። አይ ዶንት ኬር 4 ኪሎ ገብተህ እንደፈለግ በአፍጥ ይሙጣለው። አገርህን ግን ኢትዮጵያን ግን አሳልፈ ማማት የለብን። በሀገርህ ጉዳይ ላይ አንድ ሆነ ነው ማውራት ያለብን። አይ ቲንክ ጥሩ ማሳያ ነው ብዬ አስባለሁ። እሺ ሞሼዳን ወደ አንተ ልምጣ ወንድሜ። እንዴት አየው የእስክንድርን ድምፅ? እንዴት ሰነበት ቴዲ? ሰምቼዋለሁ። 1-3-4 ደቂቃ እዛ ላይ አወራለሁ። ከዛ በፊት ግን አንዳንድ ሀሳብ ማንሳት እፈልጋለሁ። ምንድነው ለምሳሌ አንዳንድ ሰዎች በአማራ ስም ራሱ የሚገቡ አንተ ቤት ትላንትና ለምሳሌ የእስክንድርን የፖለቲካ አካሄድ አፋድን ደግፋለሁ ብሎ ሁለት አይነት ፋኖ መዋቅር ስትራክቸር አለ አሁን መሬት ላይ በምናውቀው ደረጃ። አንድ በኩል በእስክንድር በኩል የሚመራው አፋድ ሲሆን እነ ጌታ አስራደ የሚመሩት፣ ሁለተኛው ደግሞ አሁን ወደ አንድነት ለመምጣት እየጣረ ያለው አሁን ዘመቻ አንድነትን የሚያደርገው ኃይል ነው። ከነዚህ ከሁለቶቹ ጋር አቋም ሳይኖር ወይ ትላንት እዛ ሆነ ዛሬ እዚህ ሆነ የፋኖ ደጋፊ ነኝ ብለህ ፖለቲካ መስራት አትችልም። ለአሌክስ ነው ይሄን። ቀጥታ ከሆንክ ደግሞ የፋኖ ደጋፊ የትኛው ፋኖ ደጋፊ ነህ? እኔ ከሳምንት በፊት የአማራ ህዝብ ብቸኛ ድርጅት አፋድ ነው ስትል ሰምቻለሁ። በምን አይነት ፍጥነት ነው ሺፍት ያደረገው? አለበለዚያ ያለህበትን ቦታ ጥያቄ ምልክት ውስጥ እንትን ይላል። እሱን አጥራ ልለ ነው። አሁን ስለ እስክንድር ሚውት ታደርጋለህ። እሺ ስለ እስክንድር ሀሳብ ልንገር ቴዲ። እስከዛሬ አንተ ቤት በምገባ ጊዜ ይሄ ስፔሻሊ በአማራ ትግል በኩል ባለው ነገር የጎንዮሽ ነገር ማውራት አልፈልግም። ምክንያቱም ዳሜጅ ያመጣል ብዬ አምናለሁ። ፖለቲካውን ከሚመሩ ኃይላት ሳይሆን መሬት ላይ ካለው ታጣቂ አንጻር ከአማራ ኮዝ አንጻር ልዩነት የለውም ብዬ ስለማምን በስሱ ማለፍ ነበር የምፈልገው። ግን ዛሬ የግድ መናገር ስላለብኝ በስሱ ጠንከር ሳልል ማለት እፈልጋለሁ። ምንድነው አይ ቲንክ እስክንድር በወጡት ድምፆች ላይ ከሆነ ተመስርተን የምናወራው ከሶስት ኃይላት ጋር ወይ ደግሞ በመሰረታዊነት ከሁለት ኃይላት ጋር በውስጠ ታዋቂነት ደግሞ ከሶስት ኃይላት ጋር ሰሞኑን በወጡት ድምፆች መካከል በመነሻን በማድረግ ንግግር ሊያደርግ ሞክሯል። አሁን ካነሳችሁት ከኤርትራ መንግስት ጋር ከትላንት ወዲያ ነው። ዛሬ ከወጣው ደግሞ ከአብይ መንግስት ጋር ከአማራ ክልል ምክትል ርዕሰ መስተዳደር መሰለኝ ከዶክተር አብዱ ተቀርጾ የወጣው ወይ ደግሞ ድርጅቱ አይመለከተኝም ያለው። ሶስተኛ ደግሞ ኢንዳይሬክት በውስጥ ታዋቂነት ከአብይ ጋር የሚሰራ ቲፒኤልኤፍ ስላለ ከአብይ ጋር ስትሰራ ውስጥ ለውስጥ ከቲፒኤልኤፍ ፍላጎቶች ጋር ትሰራለህ ማለት ነው። ስለዚህ ከሶስቱም ኃይሎች ጋር በቀጥታም በተዘዋዋሪም ግንኙነት ሊያደርግ ሞክሯል። ይሄ የመርህ ችግር እንደሆነ አምናለሁ። እንዴት የሚለውን ለማስረዳት ልሞክር። አይ ቲንክ የእስክንድር አደረጃጀት መሬት ላይ ሲገነባ የከረመው ነገር እያነሰ ሲመጣ ምናልባት መጠጊያ ፍለጋ ወይ ደግሞ ፓርትነር ፍለጋ ወደዚህና ወደዛ አይቷል። በትጥቅ ትግል በዚህኛውም ጎራ ያለው ፓርትነር መፈለጉ የሚጠበቅ ነው። ግን ፓርትነር ስትፈልግ ከኢንተረስት አንጻር ወይ ደግሞ በቋሚነት ከያዝከው ጥቅም አንጻር ትቃረናለህ አትቃረንም የሚለው እንትን ይላል። እኔ አሁን ከኤርትራ ጋር መስራትን አንተ ቤትም ከዚህ በፊት አውርቻለሁ። ከኤርትራ ጋር መስራት ችግር ላይኖረው ይችላል ብያለሁ። ግን ከኤርትራ ጋር ለመስራት እየጠየቅ በጎን በኩል ደግሞ ከመንግስት ጋር እሰራለሁ ምትል ከሆነ ችግር አለብን እንዳደረጃጀት ማለት ነው በተመሳሳይ ሰዓት። ምክንያቱም አሁን ባለው ሁኔታ የሻዕቢያ መንግስትና የኢትዮጵያ መንግስት የሚባለው አካል ያላቸውን ግንኙነት ታያለ። ስለዚህ መርህ ከሆነ ጥያቄው በመርህ ላይ ተመስረት በድርጅታዊ አቋም ላይ ተመስረተ ከሆነ ግንኙነት የምታደርገው ከኤርትራ ጋር ልትጀምር የነበርከውን ግንኙነት በምን ያህል ቅጽበት አፍርሰ ከመንግስት ጋር ልታወራ ሆንክ? ከመንግስት ጋር ከሆነስ ቀድመ እያናገርክ ያለው እንዴት 100% አውቶማቲካል ሺፍት አደረግክ ወደኋላ የሚለው ጥያቄ ያስነሳብሃል። ምንድን ነው የድርጅቱ
ውል ምንድን ነው? ከአማራ ህዝብ ጥቅምና ፍላጎት ኢንተረስት አንጻር ምንድን ነበር ግንኙነቶችን ከሌሎች ኃይላት ጋር ሲያደርግ መነሻ ቦርዱ ስፕሪንግ ቦርዱ ምንድን ነው ብለን እንድንጠይቅ ወይ ደግሞ ተጠየቁ። እስክንድራውን ያደረገው ቆይ ምንድን ነው የሚባለው? አሁን እኔ ለማድመጥ ሞከርኩኝ። ሌላ የትግል አጋሮቹን እንደተዳከሙና እንደተበታተኑና ዋጋ እንደሌላቸው እሳት ውስጥ እንደሆኑ ይናገራል። ለመንግስት መረጃ እያቀበለ ነው። ከኤርትራ ጋር አላንስ ስለመፍጠር እያሰበ ነው። ራሱ ጭንቁስ ገብቶ ነው። የገባ ምንድን ነው? እስክንድር ነጋ ያሰበው ነገር የገባኝ ክሊር የሆነውን ነገር እኔ በገባኝ የሚሞግተኝ ሰው ካለ እንዲሞግተኝ ይፈልጋለሁ። እኔ የመሰለኝን ነገር ልንገርህ። ድርጅቱ ቤዝ ያደረገበት ወይ ደግሞ ሶሻል ቤዝ ነው ያለበት የአማራ ትግል ላይ በራሱ በፖለቲካዊ ግፊት ከሲስተም እየወጣ ነው በራሱ። ምክንያቱም ውጤት ካላመጣ የሚታይ ነገር ካላደረግ በትጥቅ ትግሉም እንቅስቃሴ ከሌሎች አቻ ወይ ደግሞ ከሌሎች ድርጅቶች ጋር የታጠቁ ኃይላት ጋር አማራ ውስጥ ካሉ ጋር ግንኙነት እስካላደረግክ ድረስ ፖለቲካዊ መሞታ አይቀርም ነው። ለምሳሌ ባለፉት 6 ወራት አንድም አይነት ኦፕሬሽን አድርጎ አያውቅም አማራ ክልል ውስጥ። ላስት ኦፕሬሽን የተደረገው አማራ ዛሬ ታገዘኛለህ ዳውንት አካባቢ ወሎ ላይ የተደረገ ኦፕሬሽን ነው፣ የመጨረሻው ኦፕሬሽን ኦልሞስት 5 እና 6 ወር ሆኗል። እኔ ከዛ በኋላ በሌሎች አካባቢ የተደረገ ምናልባት ከ30 ከ40 በላይ የሆኑ ኦፕሬሽኖች እነግርሃለሁ፣ በቅርበትም ኢንፎርሜሽን ጋዘር የማድረገውን ጨምሮ ማለት ነው። ስለዚህ ከአማራ ህዝብ እየራክ ነው። ከአማራ ህዝብ ኢንተረስት በራክ ቁጥር ከአማራ ህዝብ ከራሱ ጥያቄዎች እየራክን የመጣው ማለት ነው። ይሄ ደግሞ ምን ያደርጋል መሰለ? ይሄ ምን ያደርጋል? ሶሻል ቤዝ ላይ እምነት እንዳይኖር ያደርጋል። ኦኬ፣ ሶሻል ቤዝ ይሄ ማን ነው ብሎ ትላንትና በትልቅ ቦታ ሰጥተውት የነበሩት ትልቅ ቦታ አድርገው የነበሩ ሰዎች ዛሬ ላይ እንዲጠራጠሩ ያደርጋሉ። ስለዚህ ምን ሆነ ማለት ነው? ለመኖር ሲል ልክ እንደ አሳ ከውሃ ውስጥ ስታወጣው ውሃውን የአማራ ህዝብ ኢንተረስት እና የአማራ ህዝብ አድርገው ውሰደው። ከውሃ ውስጥ ስታወጣው ለመተንፈስ ኦክሲጅን ፈለገ፣ ለመተንፈስ ትንንሽ ፖንዶች ፈለገ። ስለዚህ እነዚህ ፖንዶች ምን ይሆናሉ ማለት ነው? አንዴ ወደ ሻዕቢያ ጋር ያመትራል፣ መርህ ይቆማል እዚህ ጋር። አንዴ ወደ ፌዴራል መንግስቱ ጋር ያማትራል። አክሰሱ ከተገኘ ከቲፒኤልኤፍ ጋር መስራት እድልም ቢመቻችለት አይጠላም። ምክንያቱም ከመንግስት ጋር በአንድ ዳይሬክት ከኤርትራ መንግስት ጋር ስታደረገ እኮ ከቲፒኤልኤፍ ከአንደኛው አንጃ ጋር ግንኙነት ኢንዳይሬክትሊ መፍጠር ነው። ስለዚህ ከዛሬ የተወሰኑ ወራት በፊት አንተ ቤት ራሱ ከአንዳንዶቹ ጋር ስንነጋገር እኔ ከኤርትራ ጋር የሚሰራ ኃይልን በመርህ ደረጃ የሚደግፍ ከሆነ ደግፋለሁ ስል የሚከራከሩኝ የነበሩ የአፋድ ኃይሎች ምንድን ነበር ጥያቄያቸው የነበረው? ከሻዕቢያ ጋር በመሰረታዊነት መስራት አይቻልም ብለው ነበር ሲሉት፣ ዛሬ ላይ መሪያቸው ይሄን ብሎታል ራሱ። ስለዚህ አቋሙ ይኸውልህ፣ ከመጀመሪያም ከኤርትራ ጋር ሰራለሁ ያለኝ ነገር እንደዚህ በኢትዮጵያዊነት አማራ ከወደብ ያለው ጥያቄ እንደዚህ ብዬ የተከራከርኩት እኔ ይሻላለሁ። ኦኬ፣ አሁን እንደ ድርጅት አፋድ በዚህ መንገድ ውስጥ ስላለፈ የፖለቲካዊ ግፊቱን መቋቋም ስላልቻለ፣ በአማራ መሬት ላይ ያለውን የፖለቲካዊ ግፊት ማቋቋም እንደ ድርጅት እንደ ተዋጊ ኃይል መቆም ስላልቻለ አማራጭ ፈልጓል። እነዚህ አማራጮች ደግሞ ራሱን የሚያወጣበት ብቻ ነው። እንዴት አድርጎ ከዛ ውስጥ ያውጣ፣ እንዴት ሆኖ ይወጣ አይደለም። በነገር ላይ እነዚህ ቮይሶች በደንብ አድርጎ ያጠናቸው ሰዎች ዴሊብሬትሊ ሊመስለኝ ከመንግስት ነው የሚወጡት። ለምንድን ነው ከመንግስት ይወጣሉ? ምልህ መጀመሪያ ላይ መንግስት አፋድን ለመደራደር ሞክሯል። ታስታውስ እንደሆነ አንተ ቤት ኢሹ አንስተህ በዚህ ጉዳይ ላይ ተነጋግረን ነበር እና ብዙ ሰዎች ንግግር የለም ብለውናል። ታስታውስ እንደሆነ እና መንግስት አፋድን ጠብቆ አፋድም ለመንግስት ቃል ገብቶለት የነበረው በአማራ ውስጥ ትልቁ ጠንካራው አብዛኛውን ቦታዎች ከቨር የሚያደርግ ድርጅት እንደሆነና ወደ ስምምነት ቢመጣ የአማራ አሁን ያለው አማራ ውስጥ ያለ ችግር እንደሚቀረፍ ታሳቢ ተደርጎ ነበር ግንኙነት ሲደረጉ የነበሩት። በጊዜ ሂደቶች ውስጥ መንግስት ይሄን እንደማይሆን ተረዳው፣ አየው። ከአፋድ ጋር የሚፈጥረው ግንኙነት ውሃ ቅዳ ውሃ መልስ ከመሆን የዘለለ ጃልሰኝ ከመሆን የዘለለ ነገር አይፈጥርም። ስለዚህ ምን አደረገ መንግስት ማለት ነው? ኦኬ ይሄን አምጥቼ ከዚህ ጋር ተደራድሬ ኢሬሌቫንት የክልሉንም ችግር የማይፈታ የህዝቡንም ችግር የማይፈታ እኔም በሰላም ስልጣኔ ላይ የማያቆየኝ ከሆነ ቢያንስ እነዚህን ኢንፎርሜሽን ሊክ እያደረግኩኝ ውስጣቸው ውስጥ ማተረማመስ ልፍጠር አለ። ኢትስ ሲምፕል ቲንግስ። ለምሳሌ ዛሬ የወጣውን ድምፅ ስታወጣ መጀመሪያ ላይ ያወጣው ቶማስ ጀጃው የሚባል የጎንደር ልጅ የብልጽግና ካድሬ ነው። መጀመሪያ በፌስቡክ ገጹ ላይ ያወጣው መጀመሪያ የተቀዳውን ድምፅ
ኦኬ ትላንትና የወጡ ድምጾችንም እንደዚህ ከአንደኛው ወገን ላይ ለመቅዳት የሚደረግ መጣጣር ነው። አሁን በዋነኛነት ለአድማጭ ተመልካቾች በተለይ ቤት ፖለቲካ ለማድመጥ የሚመጡ ሰዎች እዚህም እዛም ተከፍተው የሚደመጡ እኔ በተቻለ መጠን እኔ በገባኝ እና በደረስኩበት ልክ የገባኝን ተናግሬያለሁ። እናንተ የተረዳችሁትን አድማጮችን ሊገባቸው በሚችል ቋንቋ እስኪ ንገሩ። የእስክንድር ድምፅ ቅጂ እንዴት አገኛችሁት? ከ40 ጊዜ በላይ ሆናል። ዝም ብዬ ስቆጠር ነበር። ቢሮ 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 ይላል። ቢሮውን እንዳትረሳሽ ይላል። ቢሮውን እንዳትረሳ እየተታኮሰ ያለ ሰውዬ እንደውም ሲሆን ስለ መሳሪያ ስለ ታንክ ስለ ምናምን ማውራት ያለብን። ቢሮ 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 ምንድን ነው? ተስፋ ቆርጧል። ቢሮ ከፍቶ እዛ የሚዲያውን ስራ እንትን ሊል ነው። ቢሮ ይህን ያህል አንገብጋቢ ጉዳይ ሆኖ ነው ሲጀምር። ወታደር ዛፍ ጥላ ስር በየጫካው በየዋሻው ነው የሚሰበሰበው። በቢሮ ጉዳይ ላይ በዚህ ደረጃ ከ40 ጊዜ በላይ ቁም ነገር አብረን ስንቆጠር ነበር ከአድማጭ ተመልካቾች ጋርና ምንድን ነው ይሄ ነገር? ሁለተኛ አሁን ብዙ ሃይፖቴቲካል ስቴትመንቶችን ማስቀመጥ ትችላላችሁ። የመጀመሪያው ነገር እስክንድር ራሱ ወይ ከመንግስት ጋር እየሰራ ሌላኛውም የፋኖ አካል እንደተዳከመና ህዝቡ ተስፋ እንዲቆርጥ አዎንታዊ በሚመስል ግን አሉታዊ መልእክት እያስተላለፈ ነው። ምን ይላል? ስለ ራሳቸው እንኳን ሲናገሩ እርዳታው ዊዝን 6 መንዝ ነው መሆን ያለበት፣ ከ6 ወር ካለፈ በቃ የለንም ቱሌት ነው የሚሆንብን ይላል ቃል በቃል። በሌላ አባባል ይህን የሚሰሙ ሰዎች ህዝቡ ይተፋናል፣ ህዝቡ አያስቀምጠንም ይላል። እንዴት ያለ መልእክት ነው ይሄ? እንዳላችሁት ወይ ከመንግስት ጋር አብሮ እየሰራ ነው። ሁለተኛ አጠቃላይ እያደረጉ ያሉት ትግል ተስፋ ወደ መቅረት ደረጃ ላይ የተደረሰ መሆኑን ለአድማጭ ተመልካችን ለተቀረው የአማራ ህዝብ ለኢትዮጵያ ህዝብ እያስታወቀ ነው የሰውዬ። ስለዚህ ቢሮ 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 ማምለጫ መንገድ እየፈለገ ነው። እናንተ የተረዳችሁት እንዴት ነው? እኔ ተንትኜ ከሞጣ እናንተን የተለየ ሀሳብ ልስማ ብዬ ነው እና በዛ ላይ አተኩረን የተረዳችሁትን ተንትነን እንለያያለን ለማለት ያለው። ሳሚ ዛክሱማይት የማውቅህ ልጅ ነው ወይስ ሌላ ነው? ሳሚ ዛክሱማይት ስለዚህ ዞሮ ነው የሚደርሰኝ ማለት ነው አልቴዲ? አጋጣሚ ያኛው አካውንት ዘግቶብኝ ነው። ሰላም ነው። እሺ ዞሮ ይመጣል። የሰማችሁትን ድምፅና አሁን የትግሉ ያለበት ሁኔታ እንዴት ነው የተረዳችሁት የሚለውን ነው የምትነግሩኝ። እሺ መሐመድ ወደ አንተ ልምጣ። እሺ ቴዲ ተፈቅዶልኛል? ያንተ ነው ደቂቃው። ኦኬ በመጀመሪያ ደረጃ እኔ ሀገሬን መከላከል እፈልጋለሁ። ድርጅትን አይደለም፣ ብልጽግናን አይደለም። አንድ ኤርትራዊ ብዙ ነገር ሲናገር ነበረ። በተለይ የኤርትራ መንግስት በኢትዮጵያ ተቃዋሚ ኃይሎች ላይ ሲያደርግ የነበረ የማደራጀት ስራን ሽምጥጥ አድርጎ ሲክድ እና ማስረጃ የለም ሲል ነበረ። ዞሮ ደግሞ ብርጌድ ንሓመዶን የኢትዮጵያ መንግስት ያስታጥቃል፣ ያሰለጥናል፣ ያደራጃል ብሎም ሲከስ ነበረ። ኦኬ ሀገሩንና መንግስቱን ተከላክሏል እሱ። እኔ መንግስቴን አልከላከልም፣ ግን ሀገሬን እከላከላለሁ። ብርጌድ ንሓመዶን የኢትዮጵያ መንግስት ስለማሰልጠኑ ማስረጃ የለም እስካሁን ድረስ። መንግስት በመንግስት ደረጃ ወጥቶ መግለጫ አልሰጠም። የኤርትራ መንግስት የሚያደርገውን ድርጊት ሽምጥጥ አድርጎ ክዶ አላደረገም ብሎ ማስረጃ የለም ብሎ ሲያበቃ የኢትዮጵያውን ደግሞ ደምድሞ ብርጌድ ንሓመዶን ኢትዮጵያውያን ያሰለጥናሉ ብሎ ሲናገር ትንሽ እዚህ ውስጥ ያሉ ሰዎች ቴዲ አንተንም ጨምሮ አለመከላከላችሁ ትንሽ ገርሞኛል። ራሱን መንግስቱን ሀገሩን ነፃ ለማውጣት እየሞከረ ነው የሚታይ በአደባባይ ስናየው የኖር ነው። አሁንም ያለ ነው በሀገራችን። እኔን አልጨምረኝ። እኔ ስናገር ተኝታ ነበር እንዴ? በተለይ ብርጌድ ንሓመዶን ባካተተበት ቦታ ላይ አልተከላከልክም። እኔ ጋር ሲከላከል እንደ ቆየው እሱን ተውና አንተ በራስን ችለህ ተከላከል ሀገርህን። ኦኬ እድሜ ልክ ኢትዮጵያን ሲበጠብጥ የኖረን መንግስት እንደ ንጹህ አድርጎ እኛ መልሰን እነሱን እንደምንበጠብጥ አድርጎ ማቅረቡ ልክ አይደለም። ሁለተኛ ደግሞ ስለኛ ገብቶ እንዳሻቸው እየፈተፈቱ እኛ ደግሞ በእነሱ ጉዳይ ላይ ስናወራ ቅር የሚላቸው ነገር ማቆም አለባቸው። ወይ ስለኛ ለማውራት ነው፣ ስለኛ ካወሩ እኛን ደግሞ እየጋበዙን ነው ወደ እነዛ ለማውራት። እኔ
እኩያይ አይደሉም ብዬ ነው ማምነው። እንደ አንድ ኢትዮጵያዊ በጣም ፕራውድ ሆናለሁ በሀገሬ ላይ ማለት ነው። ቢያንስ 5G ድረስ የደረሰች ሀገር ነው ያለችኝ። ኤቲኤም የምትጠቀም ሀገር ነች ያለችኝ። ቴክኖሎጂ የተዋወቀች ሀገር ነች ያለችኝ። እያንዳንዱ ዜጋ አቅሙ ከፈቀደለት ፌስቡክና ማህበራዊ ሚዲያዎችን መጠቀም የሚችል ህዝብ ያለባት ሀገር ነው ያለችኝ ለእኔ ማለት ነው። ምንም እንኳን ከስርዓቱ ጋር ጸብ ቢኖረኝ ማለት ነው 15,000 20,000 ብቻ ኢንተርኔት አክሰስ የሚጠቀም ህዝብ ያላት ሀገር አይደለም ያለችኝ ለእኔ። እና በዚህ ደረጃ ካወራው በኋላ ፋኖን እያሰለጠነ በአደባባይ በቪዲዮ የተቀረጹ ቪዲዮዎች ባሉበት ሁኔታ ላይ ኤቪደንስ የለም ብሎ መገገሙ መሸምጠጡ ትክክል አይደለም ብዬ አምናለሁ። ሁለተኛ ደግሞ ስለ ጌታቸው ረዳ ያተናገራት ነገር ተመችታኛለች። እኔ ጌታቸው ረዳን ስለ ጌታቸው ረዳ ከአንድ ኤርትራዊ መጥፎ ነገር መነገር ስለ ጌታቸው ረዳ ሞር ጌታቸው ረዳ ልክ ስለመሆኑ ማረጋገጫ ነው ለእኔ። ሞር ጌታቸው ረዳ አልፎ ተርፎ የጌታቸው ረዳ ግሩፕ ነው ከኤርትራ ጋር ግንኙነት ሲያደርግ ከሻቢያ ጋር ግንኙነት ሲያደርግ የነበር እስከ ማለት ደርሷል። ጌታቸው ረዳ ትክክለኛ ለመሆኑ ባንድ አገሬንም ህዝቤንም ከሚጠላ ኃይል በመነገሩ የጌታቸው ረዳን ትክክለኝነት አረጋግጫለሁ። ሁለተኛው ወደ ሀገራችን ስመለስ እስክንድር ነጋንም ሌሎችንም በተመለከተ ሁሉንም ሳያቸው እኔ እስክንድር ነጋም የሚያደርገው ነገር እዛም ለመደራደር ፍላጎት ያለው ሰው ነው። ለመደራደር ደግሞ መንግስት እንዲቀበለው ማድረግ ያለበትን ማድረግ አልቻለም። በአማራ ክልል ላይ ተጽዕኖ መፍጠር አልቻለም። ሌሎችም ደግሞ ያንን እድል ቢያገኙ ለማድረግ ወደኋላ የሚሉ ናቸው ብዬ አላምንም። ይሄ ሁሉ ጸብ ግን የተፈጠረው ከትግራይ ድርድር በኋላ መሆኑን ደግሞ ተደጋግሞ ሊነገር ይገባዋል። በኢትዮጵያ ምድር ላይ የነበረው ትልቁ ጦርነት ቆሞ ወደ ድርድር በመገባቱ እስክንድርም ይሁን የዘመነም ይሁን የምሬም ይሁን የሌሎችም ግሩፖች ሻቢያን ጨምሮ ከብልጽግና ጋር ሰጣ ገባ ውስጥ የገቡት ትግራይና ኢትዮጵያ ሲያደርጉት የነበረውን ጦርነት በማቆማቸው ምክንያት ብቻና ብቻ ነው። ሌላ ምክንያት የላቸውም። ከዛ በፊት ይሄ ጸብ ነበረ ወይ? ይሄ መነታረክ ነበረ ወይ? አልነበረም። እኛ ኢትዮጵያውያን ውስጥ የነበረው ህዝብን ሲበላ የነበረ ጦርነት ለምን ቆመ በሚል በአጠቃላይ እኔ ፋኖም ሻቢያም ፋኖ በተለያየ ግሩፕ የተደራጀው ፋኖም ሻቢያም ለኢትዮጵያ አንድ ናቸው ብዬ ነው ማምነው። እኔ የኢትዮጵያን ሰላም የሚጠሉ ኢትዮጵያውያን ሰላም ሲሆኑ መዋጋት ሲያቆም በሚሊዮን የሚያልቀው ህዝብ ማለቁን ሲያቆም ተናደው ወደ ጦርነት የገቡ ናቸው ብዬ ነው ማምነው። በዚሁ አጋጣሚ ግን የሚያሳዝነኝ የአማራ ህዝብ ነው። ይህን ሁሉ ትርምስ ውስጥ ወይ አንድ ሆነው በአንድ አላደራጁት፣ በአንድ አላዋጉት፣ በአንድ አላሰለፉት፣ በታትነውት ወደ ውጤት እንዳያመራ አድርገውት የትኛውን ኃይል ይዞ ከኢትዮጵያ መንግስት ጋር ሊደራደር እንደሚችልም የአማራ ህዝብ ግራ ተጋብቶ ቁጭ ያለበት ሁኔታ ነው ያለው። እስክንድርን ይዞ ከኢትዮጵያ መንግስት ጋር ይደራደር ወይስ ዘመነን ይዞ ከኢትዮጵያ መንግስት ጋር ይደራደር? የአማራ ህዝብ ራሱ መሪ ያጣበትን ትግል ነው የፈጠሩለት ብዬ ነው ማምነው። እና እስክንድር ነጋ የሚያደርገውን ነገር በተለየ መልኩ አንየው። ሌሎችም በእስክንድር ነጋ ደረጃ ልክ ናቸው። እስክንድር ነጋ ዋጋ ስለሌለው ነው፣ በአማራ ህዝብ ተቀባይነት ስለሌለው ነው ምናምን ብለን ሌሎች ተቀባይነት እንዳላቸው አድርጎ ማሰቡም ልክ አይደለም። እሺ ዞሮ ይመጣል። እሺ አማራ ዛሬ ሰላም ቴዲ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታንኪዩ ለተሰጠኝ። ከተነሱት ሀሳቦች ጀምርና ከዛ በጠየቀው ጥያቄ ላይ መልስ እሰጣለሁ። ቅድም አንድ ተናጋሪ የኢትዮጵያ ጠንካራ በሆን እኔ እስክንድር ተናገረውም ማንም ተናገረውም ኢንፕሪንሲፕል ስለማምን አንዳንድ ነገሮችን አላይ ማድረገውን አላይ ያደርጋሉ። የኢትዮጵያ መንግስት ጠንካራ መሆን ወይም ኢትዮጵያ ጠንካራ መሆኗ የኤርትራን ሶቨርኒቲ ይገፋል ወይም ተጽዕኖ ያደርጋል የሚል ንግግር ሲደረግ ነበረ። አይ ቲንክ ይሄ ከኢኮኖሚ ፐርስፔክቲቭ ከዘላቂ ሰላም ፐርስፔክቲቭ በዓለም አቀፍ ደረጃ ካለው አስተሳሰብ ትንሽ የተለየ ነው። እንደዛ አይደለም። የጠንካራ ኢትዮጵያ መፈጠር አዝሎንጋዝ ዲሞክራቲክ እና ጤነኛ መንግስት እስከመጣ ድረስ ለኤርትራ መንግስት ስጋት አይደለም። ለኤርትራ መንግስት ስጋት የሚሆነው
አሁን እንደተነሱ አይነት ያበደ ውሻ አይነት ከዛም ከዚህም ጋር የሚጣላ ኢንተርናል ኢንተረስቱን የኢንተርናል ኮንፍሊክቶችን ለመሸፈን ወደ ኤክስተርናላይዝ ለማድረግ የሚሞክር እንደ አብይ አህመድ አይነት መንግስት ከመጣ የኤርትራ መንግስት ወይም የኤርትራ ህልውና አደጋ ውስጥ ሊወድቅ ይችላል እንጂ ወደፊት የሚመሰረቱ ጠንካራ መንግስታት ለኤርትራ መንግስትም ጥቅም ነው የሚሆኑት፣ ለኢትዮጵያ ህዝብም ለኤርትራ ህዝብም የጋራ ጥቅም ነው የሚሆነው። ስለዚህ የኤርትራ መጠንከር የኢትዮጵያ ስጋት አይደለም። እኛ ኢትዮጵያን እንደዛ አናምንም፣ እንዳንድ አማራም እኔ እንደዛ አላምንም። የወደብም ጥያቄ አሁን ለማጣያ ሆኖ የኢንተርናል ኮንፍሊክቶችን መሸፈኛ ሆኖ የመጣው የወደብ ጥያቄ በኢኮኖሚ ደረጃ የኤርትራ መንግስት የኢትዮጵያ ህዝብ ወደቡን ካልተጠቀመው በስተቀር ይሄ ወደብ ምንም ጥቅም የለውም። ይህን እነሱም ይረዳሉ። ስለዚህ በዛ አካባቢ ያለን ፍላጎት በሰላም መፈታት የሚችል ነው፣ በድርድር መፈታት የሚችል ነው። የኢትዮጵያ ህዝብና የኤርትራ ህዝብን ወደ ጦርነት የሚወስድ አይደለም፣ ወይም ሌላውን ህዝብ። እዚህ ላይ እንደ እስክንድር ነጋ ሲናገር ከሰማሁት አንዳንድ ነገር የወደብ ውሳኔዎችን ወደፊትም አንጠይቅም አሁንም ጥያቄ የለንም የሚል በጫካ ውስጥ የሚደረጉ ውሳኔዎች አንደኛ how naive he is ማለት እሱ የሚገባው ፕሮሚስ የኢትዮጵያ ህዝብ ፕሮሚስ እንደሆነ አድርጎ መቅረቡ፣ ይሄን ደግሞ በተለይ ለኤርትራ መንግስት መንገር እነዚህ ሰዎች ሲኒየር ፖለቲሽያን ናቸው፣ በዛ መልኩ ማቅረቡ እና በዛ እንደ ህፃን ልጅ አባብሎ ለማግኘት የሄደበት ርቀት የፖለቲካ ብስለቱን በጣም ደካማ መሆኑን ነው ያሳየኝ። ሂዝ ናይፍ ህፃን ልጅ የሚያባብል ነው ይመስለው፣ ከኢሳያስ ጋር የሚያወራ አይመስልም። እንዲህ አይነት እንትን ፖለቲካ አይሰራም። ሲጀምር የጫካ ውሳኔ አይሰራም። ይሄ የኢትዮጵያ ህዝብ ፍላጎት ነው። ወደፊት በፓርላማ እና በእውቀት የምትወስነው የተለያዩ ህዝቦችም አንድ ላይ በመሰረቱት መንግስት ዲሞክራቲክ የሆነ መንግስት ሲመጣ የሚወሰን ነው። ያም ቢሆን ወደ አኔክሴሽን የሚሄድ አይደለም። ቅድም እንዳልኩት ተመጋጋቢ ፖለቲካ ነው ያለን ከኤርትራ ጋራ በቀላሉ አችን መደረግ የሚችል ነው ከኤርትራ መንግስት ጋር በመነጋገር። ስለዚህ ሁለቱን ህዝቦች ከዚህ በኋላ በቀጠናው አዲሱ ትውልድ በጦርነት የሚያምን አይደለም የሆነው። ሁለቱ ህዝቦች በቀጠናው ቀጠናዊ ሰላም በማምጣት ነው ዘላቂ ሰላም ማምጣት የሚቻለው። ባይዘ ወይ ከፊል ሰላም ስለሌለ፣ ስለዚህ በዚህ አፕሮች ነው የሚታየው። ግን የእስክንድር ክህደት አንዳንድ ነገሮች ላይ የሄደበት የልጅነት እንትን ትንሽ አስገርሞኛል። ይሄ እንትን መደረግ አለበት፣ መታረም አለበት። እዛ ድምፅ ላይ ይሰማልኝ። ወደፊትም አንጠይቅም ወደብ፣ አሁንም ኢትስናት ወደብ። በጣም የሚያሳዝን አፋድ ወይም እስክንድር የሚመራው ድርጅት ፈርሷል። በነገራችን ላይ ዛሬ ላልሰማችሁ ሙሉ ለሙሉ ፈርሷል። ሰራዊቱ ተበትኖ ወደ ሌላኛው አደረጃጀት ሂዷል። አሁን ከዚህ በኋላ በአማራ ፖለቲካ ውስጥ ኢንትረስታችን ይጠብቃል ብለን የምናስበው የቀረው የነ መሬ፣ የነ አርበኛ ዘመነ ካሴ፣ የነ ሀብቴ ወልዴ፣ የነ ባየቀኛው፣ የነ ኢንጂነር ሲያስሽብሰዋ በአንድ ድርጅት ተሰባስቦ ይዞት የሚመጣው ድርጅት ነው እንግዲህ የአማራን ኢንትረስት ይወክላል ብለን የምናስበው እንጂ አፋድ የሚባለው ድርጅት እንደፈረሰ ነው የሚሰማኝ። በእስክንድር ንግግር ውስጥ እንደዚህ አይነት ክሪቲካል ኢንፎርሜሽኖች፣ በነገራችን ላይ ቅድም ሞሼም ሲያነሳቸው የነበሩ ነጥቦች ጋር እስማማለሁኝ። በጣም ያስደነገጠኝ ነገር እስክንድር ከድርድሩም በላይ ዛሬ የምክክር ኮሚሽኑ ሰብሳቢ ሰው እየወጣው ፋና ላይ እየተለቀቀ ነው። እነ እስክንድር አጀንዳ ማስያዛቸውን ለምክክር ኮሚሽኑ አጀንዳ መላካቸውን በይፋ ተናግሯል። ሄዳችሁ ማየት ትችላላችሁ። ድርድርም ብቻ አይደለም፣ በህልውና ትግሉ አያምኑም። ስለዚህ በምክክር ኮሚሽኑ ሶሉሽን ይመጣል ብለው ያምናሉ። ጫካ የገቡት እነዚህ ሰዎች አልገባኝም። እኛ የአማራ ህዝብ የህልውና ስጋት አለበት ብለን ነው ጫካ የገባ ነው እንደ አማራ። ስለዚህ የህልውና አደጋችን መንስኤ ደግሞ መንግስት ነው። ስለዚህ የህልውና አደጋ ካለብህ መንግስትን በማስወገድ የሚጠናቀቅ ነው። ከዛም በኋላ በሲስተም የተሰራ ስለሆነ እንደገና ሲስተሙን ህዝባዊ አድርገን ከሌሎች ህዝቦች ጋር በሰላም የሚያኖር አድርገን እንሰራዋለን የሚል መርህ የያዘ ትግል የሚያደርግ ሰው ለምክክር ኮሚሽን አጀንዳ ማስያዙን ስሰማ ትደነግጣለህ። እና ቅድም እንደተባለው የጎራ መደበላለቅ ዴስፕሬት መሆን አለ። ቴዲ ያነሳው እርዳታው ከ6 ወር በታች ከሆነ አንተርፍም የሚለው መልእክቱ ቴዲ አንተ የተረዳኸው ነገር ወስደው ነገር አለው፣ እንደዛ አይነት መልእክት አለው። ግን ወደ ውስጥ ደግሞ የእነሱን እንትን ብታው ቴክኒካሊ ብሮክ ሆኗል። ያ ድርጅት የህዝብ ቅቡልነት የለውም፣ አቅም የለውም። ከዚህ በኋላ ኦፕሬሽን መፈጸም አልቻለም። ባንኮች ምናምን መዘረፍ ጀምሯል። ረሃቡም ትንሽ ከባድ ነው እና
6 ወር መቆየት አይችሉም። ከ6 ወር በላይ ይሄ ድርጅት መሄድ አይችልም። ስለዚህ ያ እርዳታ በ6 ወር ውስጥ ካልመጣ ድርጅቱ እንደሚፈርስ ስለሚያውቅ ነው እስክንድር በ6 ወር ውስጥ የሚለው ጥያቄ የሚመጣውና ኢምፖርታንት ነጥብ ስላነሳህ ነው እንትን ያልኩ። ሌላው መሐመድ ያነሳት አንድ ደቂቃ በወስድ ነው። መሐመድ ያነሳው ነገር ላይ መሐመድ ሀገሬን ልከላከል ብሎ ያነሳው አንድ ነጥብ ላይ እንግዲህ ሀገርን ስትከላከል አንደኛ ባይዘው በእኔና በመሐመድ በሀገራችን ላይ ያለን እይታ ይገርም። መሐመድ ሳቲስፋይድ የሚሆነው 5G ኢንተርኔት ስላለው ነው በአገሩ ባይዘው እና ብዙ ኢንተርኔት የሚጠቀሙ ፌስቡክ የሚጠቀሙ ዩዘርስ ስላሉ በጣም ሂ ሶ ሃፒ። እኔ ደግሞ በህይወት መቆየቴ ነው ሀገሬ የነሳችኝ እና ያለንበት ልዩነት ሀገሬን ልከላከል ብሎ መሐመድ የሚገለንን የምንገደለውን እኛን አማሮችን ሲከላከል አየ። ሀገር እኛ ነን፣ ሌላ ነገር የለም። ሀገር አንተ፣ እኔ፣ ሌላውም ህዝብ ነው። የሚገለንን ማህበረሰብ እንትን ስትወቅስ አልሰማውም። መንግስት የምንገደለው ለእኛ ጥብቅና ስትቆም አላየንም። እና ሀገር በሚል ተሸብባችሁ አብይ አህመድን ለማትረፍ የምትንገዳገዱ አንዳንድ የብልጽግና ሰዎች ኦነስት ሁናችሁ ነው፣ በመርህ ታገሉ። ችግር አያሳፍርም። ባይዞ መንግስትን መደገፍ አንተ ቲፒካሊ የብልጽግና ደጋፊ ነህ። ምንም መሸማቀቅ የለብህም። በአላማህ በመርህ እንትን በል ታገል እንጂ መጠህ ፋኖም አንድ ነው፣ ህወሓት አንድ ነው፣ ሀገር እንከላከል ምናምን እያልክ የ5G ጥያቄ የሚያረካ ሰው ከሆን ከዚህ ምንም አታረግም። በግልጽ የፖለቲካ መረዳታችንም ትንሽ ልዩነት እንዳለውም ነው የተሰማኝ። ታንኪዩ ቴዲ፣ በጣም ጥሩ ውይይት ነው። ፖለቲከኞች እንዲህ ነው። ፖለቲከኛ ከመሆናቸው በፊት ቅኔ መልመድ አለባቸው። አሁን የዞረብን እኮ ህዝብ የሚሳደቡ ፖለቲከኞች መሀላችን መግባታቸው ነው። ፖለቲከኛ እርስ በርሱ በቅኔ መወጋጋት አለበት። እንዳይድን እንዳይኖር አድርገህ ነው መውጋት ያለብህ። ከተቻለ ሁለተኛ አይዶ ነው ለማን መልዕክት እንደማስተላልፍ አላውቅም። እርስ በርሳችሁ እዚህ ሁለተኛ ወደ ፖለቲካ ዓለም እንዳይመጣ ማሸማቀቅ የሚባል ነገር መውጋት የሚባል ነገር እኮ ቀረ እኮ። አሁን መምጣት አለበት አይደለም? አይመስላችሁም? አድማጭ ተመልካቾች ህዝባችንን እንለቃለን። ፖለቲከኞች ግን እርስ በርስ መጠዛጠዝ አለባቸው፣ መወጋጋት አለባቸው። ደስ የሚል ነገር ነው። ቅኔዎችን እየሰማውም ስለሆነ መወጋጋቶች ያሉና የነበሩ ስለሆኑ ማለት ነው። የፖለቲካል ፐኖችን ነው እያልኩ ያሉት። እሺ ኪንግ ዛብሎን ወደ አንተ ልምጣ። አምስት ወንድሜ። እሺ እንዴት ናችሁ? ቴዲ ሰላም ናችሁ? ኪንግ ተፈሪ የሚባለው ነው ተቀይሮ ነው። ኪንግ ተፈሪ ነበር የሚባለው። ባለፈው 1-2-3 ሳምንት ገደማ ሆኖታል። ገብቼ ነበር አንተ ቤት እና አውርተናል ትንሽ ጊዜ ነው። ከኤርትራ ይሁደም ይፋፋም በለው አንድ ደው ነው አይደል? ትክክለኛ ከአማራ አብራክ የሚወጡ ሰዎችም እንዲህ ነው የሚያስቡት። አንድ ከሆንክ አንድ ሁን፣ ካልሆን እርስ በርስ የተገዳደልክ ህዝቡን እያስጨረስክ ነው፣ ክልሉን እያወደምክ ነው። እንዲህ የሚል ምክር አንድ የሻዕቢያ ደጋፊ ሊሰጥ አይችልም። አንድ ቲፒኤልኤፍ ሊሰጥ አይችልም። በተአምር ሊሰጥ ይችላል አንድ ቲፒኤልኤፍ፣ አንድ ሻዕቢያ ሊሰጥ ይችላል። ወይም ደግሞ አንድ ባላንጣችን ናቸው ጠላቶቻችን ናቸው ብላችሁ የምታስቡት ሰው እንደዚህ አይነት ምክር ሊሰጥ ይችላል። ስለዚህ እንዲህ ያሉ ምክሮችንም መስማት ያስፈልጋል። ሁሉንም ሀሳብ ሰምታችሁ ግን እንትን ማለት አለባቸው። በተረፈ ግን መስማት የምትፈልጉትን ብቻ መስማት ኢኮ ቻምበር ነው የሚሆነው። ፖለቲካ አይደለም። ፖለቲካ የተለያየ ሀሳብ ሲንጸባረቅ ነው፣ የሀሳብ ገበታ ሲኖር ነው። በእድሜ ትልቅ የሆኑ ሰዎችም ደግሞ መከበር አለባቸው ብዬ አስባለሁ። ሀሳባቸው ምንም ሆነ። እሺ ቴንኪው ኪንግ ዛብሎን። ወደ ሳሚ ዛክሱማይት እመጣለሁ። እሺ ሳሚ ዛክሱማይት። ኦኬ አመሰግናለሁ ቴዲ። ትሰማለህ? በደንብ ትሰማለህ? ያው መቀሌ ነኝ ያለሁት። አንዳንድ የመኪና ድምፅ ምናምን ነገር ካለ ትታገሱኛላችሁ ማለት ነው። ከዛ ውጭ አንድ ወንድሜ 5G ምናምን ያለው ሀገር ስለሆንክና ምንም አይመስልም ስለ ኢትዮጵያ ምናምን ያለ ነበርና ያው መቀሌ 4G ኢንተርኔት እንጠቀማለን። በዚህ አጋጣሚ እንዲያውቀው ነው። አዲስ አበባ ደግሞ ያው 5G እና አዲስ አበባ ዙሪያ 5G ኢንተርኔት እንደጀመረ ረጅም ጊዜ ሆኖታል። በ5G ኢንተርኔትን የሆነን ሰውን አስተያየት ዳውን ለማድረግ አስቡ ከሆነ ኢትዮጵያ ውስጥ 5G ኢንተርኔት እንደጀመረ ያው ኢንፎርሜሽኑ እንዲደርሰው ስለፈለኩ ነው። አንዳንዴ ለዚህ ውይይት የማይመጥኑ አጉል አንተ ነቆራውን ተመችቶኛል ብለሃል
ቴዲዬ ግን ውሃ የሚያነሳ ነቆራም አይደለም። 5G ኢንተርኔት ያለው ሀገር ላይ 5G ኢንተርኔት ተጠቀመ ብሎ ስለነቆረ እንዳይለምደው እንደዚህ አይነት ነቆራ እንደውም ብትመክረው አሪፍ ነው ለአንተ ራስህ ቴዲ። ከዛ ውጪ የፋኖን ኃይል የሚያሰለጥነው ያለው ከዚህ በፊትም ነግሬሃለሁ። የሚያሰለጥነው የሚያስታጥቀውም ያው አብይ አህመድ እንደሆነ ነግሬሃለሁ። አንተ አታምነኝም፣ እኔ ግን መረጃ ስላለኝ ይሄንን ነገር ሻዕቢያ አይደለም ከሻዕቢያ ጋር ታያይዞ የዛሬ 3 ዓመትም በወፍ በረር ተናግሬ ነው። አሁን ተናገርከው ነገር በዋዛ ቢታይ አይደለም፣ አንቀበልም ማለት አይደለም። የተዋወቅን ቀጥል። አዎ ምንድነው እኔ አብይ አህመድ የፋኖ ዋና የሚባሉትን አመራሮችን ሁሉንም አስሯቸው ነበረ። ሁሉን የሚያሰራቸው በየቀያቸው አካባቢ ነው ያሰራቸው። መሪ ወዳጁን ሁሉ ነው ያሰረው። እስክንድር ነጋን ጎጃም ላይ ነው ያሰረው። ዘመነ ካሴ ባህር ዳር ላይ ነው ያሰረው። ጀነራል ተፈራ ማሞን ይመስለኛል እሱም ከአዲስ አበባን ይዞት ከአዲስ አበባ መለሶ ወደ ደሴ ኤርፖርት ላይ ይዞ ሁሉንም የፋኖ አመራሮችን በሙሉ አስረው ሁሉን ደግሞ ለቀቃቸው። ያለቀቀው የሸዋ ፋኖን አሰግድን ብቻ ነው። እሱንም ይቅርታ ጠይቆ ተለቋል መሰለኝ። ይቅርታ ምናምን ብሏል መሰለኝ አስታውስ ከሆነ ከፋኖ ትግሉም ራሴን አግያለሁ። እስካሁን የት እንዳለ አይታወቅም። ያው የት እንዳለ አላውቅም፣ ግን ይቅርታ ምናምን እንዳለ ግን አስታውሳለሁ። በቴሌቪዥንም ዶክመንታሪ ተሰርቶለታል። ይሄንን ካልክ አማራ ክልል ውስጥ ያሉት የማሰልጠኛ ቦታዎችን ይታወቃሉ። በድሮን አክሰስ ያደርጋቸዋል። የድሮን ጥቃቶችን ማድረግ ይችላል። ሰፊ በሆነ ዘመቻም ተሰማርቶ ይሄንን ኃይል ማስቆምም ይችል ነበር። እውነት ለመናገር በሙሉ አቅም እየተዋጋ አይደለም አብይ አህመድ አማራ ክልል ውስጥ። ለምን ቅድም ኪንግ ዛብሉን እንዳለው ጦርነቱ እርስ በርስ እንዲሆን ነው የሚፈልገው። የአማራ አድማ ብተናና የአማራ ፖሊስ ከአማራ ፋኖ ጋር እንዲሆንና የተዳከመ አማራ ሶሻል ቦንዱ እንዲበጣጠስ እርስ በርሱ የማይተማመንና የማይዋደድ ህብረተሰብ የመፍጠር ዓላማ ይዞ ነው ይህን ጦርነት እያስኬዳለሁ። ዝም ያለው ለዛ ነው። ሄዶ ክልሉን ያፈርሰዋል። ይሄ ተደጋጋሚ ተናግረናል። የወሎን፣ የአገውን፣ የቅማንትን፣ ጎንደርን፣ ጎጃምን ብሎ ይበትነዋል ክልሉ። የመጨረሻ ግቡ ይሄንን ነው። ይሄንን በጣም በሚያሳዝነው ሁኔታ እኛ ጋም እየደገመው ይሄን ታክቲክ በደንብ እየሰራለት ነው። ባይዘው ብዙ ሰው እውነታውን መቀበል አይፈልግም፣ ሀቁን መቀበል አይፈልግም። ለዚህ ችግር መፍትሄ ማበጀት አይፈልግም። ብዙ ሰው አሁን የውስጣዊ አንድነታችንን እንየው፣ እንገምግመው፣ እርቅ ይደረግ፣ ችግሮችን እንፍታ፣ መቀራረብ ነው የሚሻለው። የአማራ ህዝብም ከአማራ ውጪ ሌላ መፍትሄ የለውም። የትግራይ ህዝብም ከትግራይ ውጪ ሌላ መፍትሄ ሊኖር ይችላል። ኦሮሚያም እንደዛው ተመሳሳይ። ህብረተሰቡ የራሱን ችግር በራሱ የመፍታት ችግር ካላዳበረ አብይ በደንብ አድርጎ ይሰራዋል። ፖለቲካውን ማለት እሱ ይሰራዋል ማለት አይደለም። የሚያሰሩት ሰዎች አሉ። እኔ አብይ ቲያትሪስት ነው፣ ተዋናይ ነው የምለው፣ ጎበዝ አክተር ነው የምለው። በቃ ገጽታ ግንባታ ምናምን። ከጀርባው ግን በጣም ብዙ ሴረኞች አሉ፣ ዶክተሮች አሉ፣ ፕሮፌሰሮች አሉ፣ የውጭ ሀገራቶች አሉት። በደንብ በገንዘብም በሰው ኃይልም በሀሳብም በደንብ አድርጎ አሲስት የሚያደርጉት ኃይሎች አሉ። ይሄ ሰው ያድርጓል ነው ሰው የእስክንድርን ያነሳው በምን ያህል የከፋ የፖለቲካ የመጠፋፋት ፖለቲካ እንዳሉ በቃ በግልጽ አድርጎት። አንደኛው እስክንድር ከዚህ በፊትም ተናግሬያለሁ፣ ፖለቲካ አይችልም፣ አያውቅም። ምንም የፖለቲካ ጽንሰ ሀሳብ የሚባል ነገር ከሌላቸው የታጠበ ደንቆሮ እንደሆነ አውቃለሁ። ወሎ ላይ ማለት ወለጋ ምን ሲል ነበር ከዚህ ስለ ወለጋ ህዝብ፣ ስለ ትግራይ ምን ሲል ነበር ከዚህ በፊት፣ ስለ አዲስ አበባ ምን ሲል ነበር ከዚህ በፊት። እናውቀዋለን እኮ ፖለቲካ ምንም አይነት እኔ አላውቅም። አንዳንድ ጊዜ አንዳንድ ሰዎች በእርግጥ ሎው ስታንዳርድ የሆነ ዩኒቨርሲቲ ነው የተማረው አሜሪካ ውስጥ ምናምን ሲሉ ሰምቻለሁ። ኋላ ላይ ስለ ትምህርት ባክግራውንድ ምናምን ሲናገር ከዚህ ግን በቃ እውቅ ጋዜጠኛ እንደሆነ አሜሪካ እንደተማረ ምናምን ለህዝብ ለማገልገል ሲል ከአሜሪካ እንደመጣ ምናምን ተብሎ የሆነ ማለት ገጽታውን ለመገንባት ምናምን ተሞክሮ ነበር። ግን እንደዛ አይደለም። አማርኛው እንኳን በአግባቡ አርቲኩሌት አድርጎ መናገር የማይችል ሰው እንደሆነ እኔ በብዙ መንገድ አይተነዋል። እና ቅድም እንዳልከው እየቆጠርነው ነበረ። ቢሮ ምን ሊያደርግለት እንደሆነ አልገባኝም። ማሰልጠኛ ተቋም ቢከፍት ነው የሚችለው። እዛ ብሎ ኤኒ ቦታ ላይ ደግሞ ቢሮ ትፈጥራለህ። አምባሳደር ሊቀበልበት ነው የፈለገው።
ይሄ እኮ ለኤርትራ ሱሳይድ እኮ ነው። ባይዘው አስመራ ውስጥ ቢሮ አስከፈትክ ማለት በቀጥታ የውጭ ሀገራት የሚጥሉብህን ማዕቀብና የፌዴራል መንግስቱ ሊወስደው የሚችለውን የኃይል እርምጃ አረንጓዴ መስመር ክፈትለት እኮ ነው እያለ ምን አይነት ወሬ እንደሚያወራ አላውቅም። ቢሮ ተከፈተ ለሰው ምን ያደርገው ነው? ቢሮ ነው አልገባኝም። ቆንጽላ ነው ምንድን ነው የፈለገው ይሄ ሰውዬ? በቃ ደግሞ አንድ ኦኬ ቢሮ ያስፈልገናል። ኦኬ ለማደራጀት ሀሳብ ለመቅረጽ ለማስረጽ ከኤርትራ መንግስት ጋር ተደጋጋሚ ለመገናኘት አስቦት ነው እንበል። እሺ ግን ደጋግሞ በዛ ደረጃ ክሪቲካል አድርጎ እንደ ትልቅ የፖለቲካል ስትራቴጂ እንደያዘ ሰው አስመስሎ ቢሮ ምን ያደርግለታል? በቃ አንድ የሚያሳምን ደብዳቤ ካለው እኮ የአማራ ህዝብ አንድነትን ሳይመልስ ከዘመነ ካሴ ጋር መግባባት የማይችል ሰውዬ ከሻዕቢያ ጋር በምን አይነት ቋንቋ ነው የሚግባባው? ባይዘው ወይ ቅድም የተናገርከው ነገር ነበረ። ኢሳያስ አፈወርቂ የኢትዮጵያ መበታተንም ዛትማች የሚፈልገው አይመስለኝም። ሁለት ነገር ነው የሚፈልገው። ጠንካራ ብሔርተኝነትም እንዲኖር አይፈልግም። አንድነት ያለው ፖለቲካ ማለት አንድ ኢትዮጵያ እንድትኖር አይፈልግም። ሁለቱም አይፈልግም። ብሔርተኝነቱም ጠንክሮ ከመጣ የትግራይ ብሔርተኝነት ጠንክሮ ከመጣ የአፋር ብሔርተኝነት ጠንክሮ ከመጣ የምንጠይቀው መሬት አለ። ትግራይ ባህር ትጠይቃለች፣ አፋርም አሰብ ይጠይቋል ፎር ሹር። ኢትዮጵያ ውስጥ ያለው የብሔርተኝነት ስሜት በዛ ደረጃ እንዲነገር አይፈልግም። ሜይ ቢ ቴዲ እችን በደንብ እንድታያ ስለፈለኩ ነው። አሁን ያለው የብሔር ፖለቲካ ተካሮ ወደ ሀገርነት ደረጃ የሚያደርስ አመለካከት ካለ አፋርም አሰብ ይጠይቃል፣ ትግራይም ዙሪያው ያሉትን የአከለ ጉዛይን የያዙትን የትግራይ ትግርኛ ተናጋሪ ህብረተሰብ ሎቢ ያደርጋል። የትግርኛ ብሔርተኝነትን ያዳብራል። በኤርትራ የሚነገረውን ትግርኛ ተናጋሪ ህብረተሰብ አለ፣ ወደ ትግራይ ነው ይባላል በኋላ ላይ። ኤርትራ ይሄን አይፈልግም። ኤርትራ የሚፈልገው እንደውም ኤርትራ የሚፈልገውን ስራ አብይ እየሰራለት ነው። ይሄ ከዚህ በፊት ኢትዮጵያ እንደ ኢትዮጵያ ኖራ ግን ይሄ በአውራጃና በተለያየ ጂኦግራፊካል አከላለል መሰረት ተደርጎ ለምሳሌ ጎጃምን ከጎንደር፣ ወሎን ከጎጃም፣ እንደገና ከአገው፣ ከትግራይ ምናምን የሚሉትን ኦሮሚያ ውስጥ ደግሞ ከወለጋ፣ ከጅማ፣ ከምናምን ከባሌ የሚበላላ እርስ በርሱ ይሄ የአካባቢ ትርምስ ያለበትን አካባቢ እንዲሆን ነው የሚፈልገው። ይሄ ደግሞ አብይ በደንብ አድርጎ እየሰራት ነው ያለው። ኢትዮጵያ ውስጥ ለውጥ መምጣት የሚችለው የሚመስለኝ መጀመሪያው አንደኛ እንደ ህዝብ ቆሞ ይሄ ስርዓት በቃ እርስ በርስ ደም እያቃባ ስልጣኑ የማስቀጠል ስትራቴጂ ካልሆነ በስተቀር ለኢትዮጵያ መፍትሄ የሚያመጣ አካሄድ አለ። ምክንያቱም ይሄ ነገር ሄዶ በኋላ ፌል ሊስተት ነው የሚፈጥረው። እርስ በርስ የሚያጨርሰን ነገር ነው የሚሆነው። አንድ ነገር ብቻ ልበልህ ግን የአሰብን ጉዳይ ስለተነሳ ዞሮ ይመጣል። ምናልባት ይሄ የተናገረው ንግግር መጨረሻ ላይ የምታስታውሱ ካላችሁ የዛሬ 2 ዓመትም እንደዚሁ ስናገረው የነበረ ነገር ነው። ቲክቶክ ላይ እግር እስኪቀጥን ብትፈልግ ከተወሰኑ የአማራ ልጆች በቀር 1200 ትራክተር ቴሌግራም ላይ ጽፌዋለሁ። ኦሮሚያ ክልል ላይ ለአርሶ አደሮች ሲሰጥ አማራ ክልል ላይ ለምንድነው ትራክተር የማይሰጠው ብሎ የሚናገር አታመጣለኝም። አይ ዶንት ቲንክ ምን እየተከናወነ እንዳለ ራሱ በአግባቡ ያውቃሉ ብዬ አብዛኞቹን ያድርግም። አይ ዶንት ቲንክ እርስ በርስ እየተታኮስ አይ ቲንክ መንገድህ ትክክል ቢሆንም ዓላማ ትክክል ቢሆንም አንዳንድ ጊዜ መንገድን መቀየር አለብን። የራስን ወንድም እየገደልክ ሚሊሻ ነው በለው እያልክ ብአዴን ነው እያልክ ከአንተ ጋር በሀሳብ የተለየውን ሁሉ እያሳደርክ እየገደልክ ወይ ዘመነ መሳፍንት ላይ አልሆንክ ወይ ከዘመነ መሳፍንት አልወጣ ራሱ አረጋ ከበደ እንዳለው ዛሬ አማራ ገበሬ ያለቅሳል፣ አባቶች ያለቅሳሉ። ከ7 ሚሊዮን በላይ አማራ ህፃናቶች ትምህርት ቤት አልሄዱም። ገበሬው ማዳበሪያ የለውም፣ ማረስ አልቻለም። 40-50 ቦታ ላይ ቀረጥ የሚሰበስቡ እዚህም እዛም ያሉ አሉ። አንዳንድ ጊዜ ቆም ብለህ ማሰብ አለብህ። ወዴት ነው እየሄድኩ ያለሁት? አጀንዳ ትክክል ነው ወይ? እኔን ብትጠይቀኝ ኢትዮጵያ ምድር ላይ የብሔር ፖለቲካ አቀንቃኝ አይደለም። ዝሆን የሚያክል ኮዝ ግን ያለው አማራ ነው ብዬ አምናለሁ። ምንም ጥርጥር የለውም። ዝሆን የሚያክል ኮዝ ነው ያለ። የራሳቸው ባለስልጣናቶች የሚናገሩትን ንግግር መድረክ ላይ ማመጣለን ራሳቸው ይናገራሉ። እያመለጣቸውም የተሳሳቱም እኮ ይናገራሉ። አዎ ያሰትር ተርከናል፣ አዎ ገለናል፣ አዎ አፈናቅለናል።
ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን እያሉ ነው። ያን የምታደርግበትን ታደርጋለህ። ግን ጎን ለጎን ደግሞ መስራት ያለብንም ማሰብ አለብን። በዚህ ሁኔታ ወዴት ነው የሚሄደው? ኢሚዲየት ፋሚሊ አማራ ክልል የሌላቸው ሰዎች የአማራ ልጆች ዛሬ ቢተራረዱ ቢተላለቁ ቢያልቁ ዜዶን ኬር ቤተሰብ የላቸውም። አማራ ክልል ተገዳደልክ አልተገዳደልክ ስትታኮስ ኖርክ እዚህ ያጨበጨበልሃል። አማራ ክልል ላይ ግን ቢያንስ ኢሚዲየት ፋሚሊ ያላቸው ሰዎች ግን ማንንም ሳትሸማቀቁ መናገር ያለባችሁ ነገር መናገር አለባችሁ። ሰርጎ በገቡ ሰዎች እንዴት ነው የምትደፈቀው? ግማሹ አማራ ጎረቤት የሌለው እኮ ነው አማራ መስሎም የተነትንልን። ቢያንስ በአይን የሚታይ ነገር ላይ እንዴት መስማማት ይከብድሃል? ከወንድም ጋር የተታኮስክ መጨረሻ ምንድን ነው የሚሆነው? ማን ነው የሚያሸንፈው? አሁን ይህ የምትናገር ስትታኮስና ስትሞት ወይም ደግሞ እርስ በርስ ስትጠዛጠዝ የሚወድ ሰው ሊያሸማቅህ ይመጣል። እንደ ሮኬት ቢተኮስ የአንተ ንቃተ ህሊና ጋር ማይደርስ አንድ ፖለቲካ በደረሰበት መድረስ ማይገባው ሰውዬ እንዴት ያሸማቃል በስድብ? አንተ የሞትክ እኮ ነው። አንተ ለምትሞተው ሞት አንተ ራስን አይ በዚህ መንገድ መሞት ካለብኝም በዚህ መንገድ መሞት የለብኝም። አከሌ ወንድሜ ነው፣ ወንድሜ ጋር መስማማት ነው ያለብኝ። ልዩነታችን በጣም ጠባብ ነው፣ አንድ መሆን አለብን፣ ወደ ጋራ አጀንዳችን ነው መሄድ ያለብን ብለህ እንዴት መናገር ይከብዳል? ምሁራኖች ራሳቸው ወደ መድረክ መምጣት አለባቸው። አብዛኞቹ ከግማሽ በላይ የሚሆኑት አማራ ክልል ውስጥ ተሰግስገው የገቡት አማራ ፖለቲካ ውስጥ አማሮች አሉ። ግልጽ ነው እኮ። ቀጥ ያለ አማርኛ ከተናገርክ በቃ ቤተሰቦች አዲስ አበባ ሆነው ሐዋሳ ሆነው ወይ ሌላ ቦታ ሆነው አማራ ክልል ላይ አንድም ኢሚዲየት ፋሚሊ ሳይኖር ስለ አማራ ክልል ግድ ሊል አይገባም። ግድ የሚላቸው ግን የአማራ ልጆች አሉ፣ ሞታቸው የሚያማቸው ማለት ነው። ስለዚህ ክልሉ ምንም እየሄደ ያለበትን መንገድ እኮ የሚታይ ነገር ነው። መጨረሻው የሚታወቅ ነገር ነው። እውነት ከወንድም ጋር እርስ በርስ እዛው የተተኳኮስክ የተገዳደልክ እንዴት ያለ መሸነፍ ነው? ሌላው እንደዚህ ከወንድሙ ጋር የተገዳደለ ነው ወደ ስልጣን ይመጣል። ጀስት ጎረቤትን ይሆን ቅድም ስናገር የሰማችሁትን ጀስት ሌላው ይቅር፣ እንደው መፍትሄው ከጠፋብህ ተረትና ምሳሌዎችን አባቶች እናቶቻችን ሲተረቱ የነበሩትን ተረትና ምሳሌዎችን ብቻ አድምጠ ተግባራዊ አድርገው ከገባህበት ችግር እኮ ትወጣለህ። ሌላው መካሪም አያስፈልግም። ተረትና ምሳሌዎችን ብቻ እነዚህ ረቂቆች ናቸው፣ እነዚህ ጥበበኞች ናቸው ተረትና ምሳሌዎቻችን። ያን ብታደምጥ በቂ ነው፣ ታሸንፋለህ። ከገባህበት ችግር ትወጣለህ። ችግሩ ምንድን ነው? እንዳትስማማ ቋንቋ ተደበላልቋል። ይሄ ደግሞ የሆኑ ባይ ዲዛይን ነው፣ ሆን ተብሎ ፐርፐዝሊ ነው ብዬ ነው ማስበው። ኦኬ፣ አሁን ምንድነው ማድረገው? የመጨረሻ ዙር አድርጋለሁ። ለተነሱ ሀሳባችሁ እናንተ የደረሳችሁበት የታዘባችሁት ምንም ሆነ ምን 6 ደቂቃ ላድርግና ከዛ የመሰነባበቻ ይሆናል እኔ ጋር ስለመሸ ማለት ነው። ግን ይሄን ጉዳይ በተለይ በኦዲዮ ብቻ ለምትገቡ ሰዎች እንደዚሁ በሚነሱ ነገሮች በሳምንት አንድ ጊዜ እድል እየሰጠኋችሁ ቪዲዮ ለማታበሩ ሰዎች አስሎንጋስ ጨዋ እስከሆናችሁ ድረስ ተከባብረን እስካወራን ድረስ እዚህ ያሉ ሰዎች ማን ምን እንደሚያወራ በተለይ አድማጭ ተመልካቾቼ በጨዋ ቋንቋ ማድመጥ አለባቸው። ያን እያደረጋችሁ ስላላችሁ ከልብ አመሰግናለሁ። ነገም ከነገ ወዲያ እንደዚህ አይነት ውይይት ላይ ለመሳተፍ የምትፈልጉ ሰዎች እነዚህ ልጆች ያሉበት ቦታ ላይ ራሴን ባስገባ በጨዋነት ማውራት እችላለሁ ብላችሁ ራሳችሁን ጠይቁ። ሌላ ቦታ ላይ የሰለችን ሰው እየተሳደብ አንሚዩት እያረግ የሰውን ሀሳብ ኢንተራፕት እያደረጋችሁ የምትሉ ሰዎች እናንተ ባትልኩና ለመናገር ለሚችሉ ሰዎች እድሉ እንዲበዛ ለማለት ያለው በሳምንት ቢያንስ ዛሬ ማክሰኞ ነው። እንደዚህ ማክሰኞ በኦዲዮ እናደርጋለን ለማለት ያህል ነው። ታፕታፕ እያደረጋችሁ ላላችሁ ከልብ ነው ማመሰግነው። የመጨረሻ ግን አንዳንድ ዞር ሰጣቸውና እንደዚሁ እንደተከባበረን እንለያያለን። ሳምንት ደግሞ ንፋሱ የሚያመጣውን የፖለቲካ ወሬ እንደዚሁ ተሰብስበን እንቃርማለን። ያን ነው የምናደርገው ለማለት ያህል ነው። አሌክስ ፋኖ ከአንተ ልጀምር። አይ ቲንክ 5 ደቂቃ ይበቃል መስለኛል። 5 ደቂቃ ከቤቱ ለተነሱ ሀሳቦች ወይም ደግሞ በሄድባቸው ብለህ የምታስባቸው ካሉ ሄድባቸውና እየተሰነባበትን እንወጣለን ማለት ነው። ጥሩ አመሰግናለሁ። በድጋሚ አንተ ካነሳው ሀሳብ ልነሳ፣ ትክክለኛ ነገር ስላነሳ ማለት ነው። ያቀረብከው ነገር በተለይ አሰና አምሃራ ያለው እንቅስቃሴ ከሚሊሻው ጋር ከአድማ በታኛው ጋር የምታደርገው ትግል ሞር አድካሚ እንደሚሆን ግልጽ ነው። ክልሉን የሚያወድም ነው። ህዝቡን፣ ማህበረሰቡን ሞር ችግር ውስጥ የሚከት ነው። የአማራ እናት ነች። አድማ በታኝም ልጅ የሚሞትባት የፋኖም ልጅ የሚሞትባት የአማራ እናት ነች እና ያን ከግምት ማስገባት አለብን የሚለው በጣም ወሳኝ ነገር ነው። ይህንንም አመለካከት የሚያራምዱ የአማራ ልጆች ልክ እንደኔነቱ ብዙ ጊዜ ስም ነው የሚለጠፍበት። ብአዴን ትባላለህ፣
ለምሳሌ ቅድም እንደሰማው ትናንትና እኮ የዛሬ 2 ሳምንት እኮ የአፋድ ደጋፊ ሆነ ነበረ፣ ከዛ ደግሞ አሁን እንዴት ደግሞ በተቃራኒ ትሆናለህ የሚሉ አሉና ያ ምንድነው አፕሮች አማራን የሚጠቅም አማራን ያማከለ ከሆነ አፋድ ላይ የሚወሰዱ እርምጃዎች በሐሳብ ልንለያያለን። አልደግፍም ነው አፋድን አልደግፍም። የአማራ ፋኖ ድርጅት የሚሄድበትን የትግል መስመር አልደግፍም። ነገር ግን አማራነታቸውን አልነጥቅም። እነሱ መጥፋት አለባቸው ብዬ እነሱ ላይ መሳሪያ እንዲነሳ አልፈቅድም። እንኳን እነሱ አይደለም በአዴን ውስጥ ያሉ የአማራ ልጆች ጉዳዩ አልገባቸውም። ፖለቲካችንን መሸጥ አለብን ለነሱ ብዬ የማምን ሰው ነኝ። ግን ይሄ አባባል ምን ውስጥ ይፈርጃል? የብልጽግና ሰው ያስብልሃል፣ የአፋድ ሰው ያስብልሃል፣ የባዴን ሰው ያስብልሃልና ይሄ አፕሮች መቀር ያለበት ብዬ አምናለሁ። ኮዝህን ሳትለቅ መታገል ይቻላል፣ ጥቅምን ማስጠበቅ ይቻላል ብዬ አምናለሁ። ከእስክንድር ጋር ተያይዞ የተነሳው ነገር አሁንም ቢሆን በእኔ እምነት ምንድን ነው የሆነው? የዛሬ 6 ወር ነው ይሄ ድምፅ የወጣው። የዛሬ 6 ወር እስክንድር ነጋም በዛ በድምፁ ላይ ከሰማው ከ6 ወር በኋላ የኦፖርቹኒቲ አይኖርም፣ ነገሮች ይቀያየራሉ እያለ ነበር። ዛሬ ላይ አፋድ ከመንግስት ጋር የድርድር ንግግሮችን ጀምሯል። የአማራ ፋኖ ድርጅት የዛሬ 2 ወር ከ15 ቀን ዳውንት ላይ በነበረው ከአፍሪካን ዩኒየን ከዩሮፒያን ዩኒየን እና ደግሞ ከአሜሪካንስ ከኢጋድ ጋር ባረገው ውይይት ዳወዘ ድርድር ውይይቶች እንደነበሩ አንተም ቤት መተን ከዚህ በፊት ኤክስፕሌን አድርገናል። ይሄ አፕሮች ኦፍ ኮርስ ለሻቢያ ይቆረቁሯል። ዊ አንደርስታንድ ዲስ። አሁን ምንድነው እየሆነ ያለው መሰለ? አሁን ላይ ከሻቢያ ጋር መስራት የሚፈልግ ፋክሽን አለ። የሱን ፋክሽን እስክንድር አበላሸበት ነው። አስቀድሞ አበላሸው እስክንድር ነጋ። አሁን እስክንድር ይሄን ያደርገው ኢንቴንሽናሊ ነው ወይስ ሳያቅ ነው መጠየቅ ያለበት። በኔ እይታ እዛው አፋድ የሚባለው ድራሱ ሲቋቋም የስ የአማራ ኮዝም ቢያቋቁመው እዛ ውስጥ ባይዘው የሻቢያ ሴል የሌለበት አደረጃጀት የለም። በፋኖ ውስጥ ኢቭን በአዴን ውስጥ አለ፣ ብልጽግና ውስጥ አለ የሻቢያ ሴል፣ እንኳን አፋድ ውስጥ ማለት ነው። አፋድ ውስጥ ያሉት የሻቢያ ሴሎች የፋኖ ትግል ከሻቢያ ጋር እንዲሰራ ሲጥሩ ነበር ከዚህ በፊት። እስክንድር ነጋ ላይ ፕሬሸር እንደነበረ እረዳለሁ። እንቅስቃሴዎችም ነበሩ ከሻቢያ ጋር ለመስራት። ያንን ነው እስክንድር ነጋ ለማቅረብ የሞከረው። ግን ያው የፖለቲካል እውቀት ስለሌለው የሊደርሺፕ ሮል ስለሌለው አቅም ስለሌለው ኤክስፖዝ አደረገ። ብዙ መረጃዎችን በዛ ኦዲዮ ላይ ሰምተናል። መስማት የሌለብን እንደ አንድ የሚሊተሪ ሊደር በኮድ ሊያስቀምጣቸው የሚችላቸውን ነገሮች በግልጽ ነው ያስቀመጠው። ደጋግሞ ነው የተናገረው። ሉክስ ላይክ ሴታፕም ሰውየውን ወይም ደግሞ ሲቹዌሽኑን ወይም ደግሞ ግንኙነቱን ኤክስፖዝ እንዲደረግ የፈለገም ሊሆን ይችላል። ካለው ፕሬሸር ውስጡ እንደ ድርጅት ውስጥ ካለው ፕሬሸር ይህን እንድል ያደረገኝ ዛሬ እንዴት ድምፁ ዛሬ ወጣ? የዛሬ 6 ወር የተነጋገሩትን ዛሬ እንዴት ሊወጣ ቻለ? ይሄ ድምፅ ይህን ድምፅ ያወጣው የትኛው ኃይል? ብልጽግና ነው ያወጣው ይህንን ድምፅ? እንዴት ብልጽግና ዛሬ ላይ አፋድን ኤክስፖዝ ያደርገዋል? አፋድ እኮ ዛሬ ከብልጽግና ጋር እንደራደር እንወያይ የአማራን ችግር ለመፍታት ከአገዛዙን ጋር ቢሆን ውይይት ያስፈልጋል ብሎ በሚያስብበት ሰዓት ነው ብልጽግና የሚያጋለጠው አፋድን አንስቶ ቶስት የሚያደርገው። ስለዚህ እዛው አፋድ ውስጥ ያለ ሴል ነው ያወጣው ይሄንን ብዬ ነው የማምነው። ምክንያቱም እስክንድር ነጋ ኦልሬዲ ድርድር ውስጥ እንደገባ ያን ድምፅ ስለወጣ አሌክስ ያንን ድምፅ ስላወጡ በተለይ የእስክንድር ነጋ ተወካይ የሆነው መስፍን የሚባለው ግለሰብ ከአንድ ምንድነው የብአዴን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ከሚባለው ጋር ሲነጋገር የወጣ የ15 ደቂቃ ድምፅ አለ። ያም የወጣው እዛ ውስጥ ባለ ሴል ነው። በመንግስት አልወጣም። ያ ድምፅ አፋድ ውስጥ ባለ ባኮረፈ ሴል ነው። አፋድ ሚክስ ኦፍ ኤቭሪባዲ ውስጡ አለ ብዬ አምናለሁ። ደስተኛ ያልሆኑ አፋድ በሚሄድበት ይህን ሚቲጌሽን ነው ብሎ በሚቀርበው ከመንግስት ጋር መነጋገር አለብኝ የሚለው የአማራን ችግር ለመቅረፍ ይሄን አፕሮች መጠቀም አለብኝ ብሎ ያምናል አፋድ። በአሁን ሰዓት ላይ ያ ያልተመቻቸው አካላቶች ናቸው አሁን ወጥተው እያጋለጡ ያሉት። ስለዚህ ምናልባት ነገ ከነገ ወዲያ ከዚህ በኋላ ከሻቢያ ጋር ለስራ የሚለው የፋኖ ኃይል ሞር ኤክስፖዝ የተደረገበት ነው ብዬ አስባለሁ። የአካሄድ ሮንግ እንደሆነ ኦልሬዲ አሁን ናሽናል ኮንሰንሰስ እየተወሰደ ነው በአማራ ትግል ውስጥ። ያ ብቻ ሳይሆን የመጨረሻ 30 ሰከንድ ያ ብቻ ሳይሆን የኤርትራ ኃይል ከፋኖ ጋር ግንኙነት የለኝም ብሎ የሚክደውን በተጨባጭ እየሰራ እንደሆነ የሚያጋልጥ ነው። ምናልባት መንግስት ይህን ሊጠቀምበት ይችላል። ሻቢያ ከፋኖ ጋር ግንኙነት እንዳለው ይሄው የድምፅ ቅጂ አለኝ ብሎ የሚሞግትበት እንደሆነ አይኖ በእነሱ በኩል ክደት እንደሆነ እናውቃለን። ቅድም ልጁ ሲክድ ስለነበር አያ የሚባለው በግልጽ ሲክድ ነበር። አይ በእኛ በኩል እንደዚህ አይነት ኮንፈርሜሽን ከህወሓት ጋር ትሰራላችሁ የሚል የለም ይላል። እኛም ኤክስፔክት አናደርግም ሻቢያ ኃይል ወጥቶ ከህወሓት ጋር ሰራለሁ ብሎ
አመሰግናለሁ። ማንኛውም ይጋላቁ ዴኔ እንኳን ደህና መጣ አይቻለሁ። በዚህ አጋጣሚ የሆኑ ሰዎች እስኪ ከአድማጭ ተመልካቾች ጋር ተመካከሬ አንድ የሆነ መድረክ ብለውኛል። አንድ ኤቲስቶች ይቅርታ በፖለቲካ ማን ስለተቀላቀልኩ አንድ ሁለት በጣም የምትተማመኑባቸው እውቀት ሊሰጡ ነው የሚችሉ የኦርቶዶክስ ተዋህዶ ልጆች፣ ሁለት ፕሮቴስታንት፣ ሁለት እስልምና፣ ሁለት ኤቲስት ውይይት ማድረግ ይፈልጋሉ እና አንድ መድረክ ብለውኛል እና ይህ ነገር እንዴት ነው? ሶስተኛውን የዓለም ጦርነት ያስነሳል ወይስ ይሄ መድረክ ይዘጋጅ? ግን እውቀት ሊሆነን በሚችል ደረጃ እውቀት ሊሆነን በሚችል ደረጃ እንደዚህ ነገሮች አንድ ቀን መዘጋጀት አለበት ብሎኛል እና እስኪ አሪፍ ሀሳብ ነው እያላችሁ ነው። ይቅር ይሁን አሪፍ ሀሳብ ነው እያላችሁ ነው። አንድ ቀን እንፈልጋለን። ሁለት ግን እሳት የላሱ ኤቲስቶች በእግዚአብሔር ሕልውና ላይ ጥርጣሬ ያላቸው ሁለት ፕሮቴስታንት፣ ሁለት ኦርቶዶክስ፣ ሁለት እስልምና ከዛ የሰከነ ፍጹም የሰከነ ውይይት እናደርጋለን ለማለት ያለው በውስጥ ይጻፉልኛሉ። ሌሎቻችሁም ጻፉልኝና ያን አደርጋለሁ። እሺ ወደ እንትኑ ልምጣ፣ ወደ ውይይቱ ልምጣ። ያ የእስክንድር ነጋ እኔ ገምት ካልከኝ እስክንድር ነጋ 3 መላምት ነው ላስቀምጥ የምችለው። የመጀመሪያው ነገር ከብዶታል ትግሉ። ሁለተኛ ነገር መናገር ፈርቶ ነው እንጂ ውስጡን ከመንግስት ጋር ሰርቷል። ከመንግስት ጋር መስራት ብቻ አይደለም። አሁን መንግስት ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር የገባውን የቃላት ጦርነት ታውቃላችሁ። ስለዚህ ለዓለም አቀፉ ማህበረሰብ አንድ ነገር ማሳወቅ ፈልጓል። አያችሁ፣ የሻዕቢያ መንግስት ቢሮ እየከፈተ ነው፣ ታጣቂ ኃይሎችን እያስታጠቀ ነው። ዛት ሪዝን ያገኛሉ ወደ ጦርነት እንዲገቡ ወይም ደግሞ ሳንክሽን ሆነ ለዛ እያመቻቸ ነው። አራተኛ እዛው ባለበት ሆኖ በከፍ ያለው ግድያ እንኳን የተናገረው ንግግር እርስ በርስ የሚያጣላና እርስ በርስ የሚያመታታ ነው። ዓላማ ቢሶች ገደሉት የሚል ንግግር ነው የተናገረው። ይህስ ራሱ ክፍፍል አይፈጥርም ወይ? እና በተለያዩ መንገዶች እስክንድር ነጋ የሚሰጣቸው አስተያየቶች እኔ በእርግጥ ብዙዎቻችሁ የምትስማሙት ነገር ይመስለኛል። እና እናንተ የገባችሁን እንኳን ጉዳይ እስክንድር ሲያስረዳችሁ ውስብስብ ይሆንባችኋል አንዳንድ ጊዜ እና እስክንድር አሁን ያለበት ነባራዊ ሁኔታ ከዛሬ ኢንተርቪው ዛሬ እንደወጣ ታሳቢ አድርጉና ያለበትን ነባራዊ ሁኔታ ምን ይነግራቸዋል? ከነገርኳችሁ ውጭ ይነግራቸዋል ወይስ የተለየ ነው? እሱ ነው እያወራን ያለ ነው። ይሄን ይቀጥላል። በተቻለ መጠን ነገም እንደዚሁ ገብቼ ለማስቀጠል እሞክራለሁ። ቴንኪዩ አሌክስ ስለመጣና ስለ ጨዋነትን። ወደ ሳይበር ፋም ሄዳለሁ። 5 ደቂቃ ነው። ቴንኪዩ ቴዲ። መጀመሪያ ያነሳሁት ሀሳብ ላይ አንድ ወንድሜ ተቃውሟል። የኢትዮጵያ መጠንከር ለሻዕቢያ ስጋት ነው ብላል። የፍጹም ስህተት ነው ብሎኛል ወንድሜ። የሻዕቢያን አመጣጥ ላየ አይደለም የኢትዮጵያ መጠናከር ቀርቶ የአማራ መጠናከር ሊያሰጋው ይችላል ሻዕቢያን። እኔ በነገራችን ላይ ግልጹን ንገረኝ ካላችሁ አማራ እንዲያሸንፍም ሻዕቢያ ፍላጎት አለው ብዬ አላምንም። በግልጽ ብዙዎች እንትን ሊላቸው ይችላል፣ ሊቆረቆራቸው ይችላል። ግን ይሄ ነው ፋክቱ። የፋኖን ትግል በምን አይነት መልኩ ትገምቱታላ? ምንድነው ታዩታላችሁ ብለህ ትረዱታላችሁ ብለህ ቅድም ጠይቃ ነበረ። ፋኖ ትግል አሁን ላይ ከበፊቱ በተሻለ ሁኔታ ተጠናክሮ ብዙ ሰራዊት አባላትን እያሰለጠኑ ነው ያሉት። ትግሉም አሁን ላይ በውስጥ ለውስጥ ያሉ ሽኩቻዎች የሚጠሩበት ሰዓት ደርሷል ብዬ ነው የማምነው እኔ በግሌ። አሁን ላይ ነገሮች እየተስተካከሉ እየተሰበሰቡ የሚመጡበት ሰዓት ነው ያለው። ብዙ ነገሮች የሚስተካከሉበት ተጠናክሮ የሚወጣበት ትግሉም ጊዜ ነው ብዬ አምናለሁ። በግሌ በዚህ መልኩ ነው ትግሉን የማየው። ብአዴንና ሚኒሻ ምናምን በተመለከተ በነገራችን ላይ እኔ አማራ የብአዴን ወንድም አለው ብዬ አላምንም። ወንድም ለወንድም ተገዳደለ ከሆነ ብአዴን ሆኖ ወንድም አለን ብዬ አላምንም። በግሌ ላለፉት 30 ዓመታት አማራን ሲጨርስ ከጠላቶቻችን ጋር ተባብሮ ከክልል ውጭ እንኳን እኛ ያለነውን አማራዎች ከክልል ውጭ ያለ አማራ ወራሪ ነው ጨፍጭፉት ብሎ በግልጽ ያወጀ ብአዴን ለእኔ ወንድሜ ሊሆን አይችልምና በእነኚህ ሰዎች ሞት የማዝንበት ምንም አይነት ምክንያት የለም። አድማ ብተናና ሚሊሻ ምናምን በተመለከተ አንደኛ ከፋኖ ጋር ቆመው የሚዋጉበት አቅሙም የላቸውም። መኖራቸውም ደግሞ አንደኛ መከላከያዎችም ይናገሩታል። ግልገል ፋኖ እየተባሉ ነው የሚጠሩት። የአድማ ብተናና የሚሊሻ መኖር ለፋኖች በብዙ ጠቅሟቸዋል። የመከላከያ እያንዳንዱን እንቅስቃሴ ፋኖች ያውቃሉ። ፋኖች እያንዳንዷ መከላከያ የሚያደርጋትን ነገር ሁሉን ነገር ፋኖች ኢንፎርሜሽኑ አላቸው። ስለዚህ ከጉዳታቸው ይልቅ ጥቅማቸው ነው እንደውም ለፋኖ የሚያዘነብለው። ቢሮ ብሎ ተናግሯል እስክንድር ነጋ ለሚለው እኔ ከ30 ጊዜ በላይ ሳይሆን አይቀርም ቢሮ ሲል የነበረው እስክንድር ነጋ። እኔ አይ ቲንክ የሚመስለኝ ትግሉን ከውጭ ሆኖ መምራት ይፈልጋል። ምክንያቱም ስጋት አለ። ታርጌት ሆናለሁ ብሎ ሊያስብ ይችላል እስክንድር ነጋ።
ድርጅት ውስጥም ያሉ ነገሮች ስላሉ እስክንድር ሜይ ቢ ትግሉን ከውጭ ሆኖ መምራት ይፈልጋል። ስለዚህ ለዛም ሊሆን ይችላል ቢሮ ሪኩዌስት ሲያደርግ የነበረው እንደውም ከሁሉም ነገር ከጥይቱም በላይ ቢሮ ነበር ሲጠይቅ የነበረው እስክንድር ነጋና አይ ቲንክ ያ ሊሆን ይችላል። ምክንያቱ አላያንስን በተመለከተ ሲነሳ ነበር። እኔ አላያንስን ኢኮኖሚካሊ ጠንካራ ከሆኑ ሀገራት ጋር ቢሆን በጣም ደስተኛ ነኝ። ግዴታ ከጎረቤት ሀገራት ጋር መሆን የለበትም። ዌስተርን ሀገሮች አሉ ከነሱ ጋር አቅሙ ያለው ሰው አሁን ችግር የሚሆነው ምንድን ነው? እንደ እስክንድር አይነት አቅም የሌላቸውን ሰዎች ወደፊት አምጥተን እኔ በጣም መኝለት ነበር እንደውም የዲፕሎማሲ ሪሌሽንሽፕ ላይ ምናምን ቢሰራ ይሄ ሰውዬ አቅሙ አለው ብዬ አስብ ነበር። ነገር ግን ዛሬ ያየሁት ነገር በፍጹም እንደውም ማቅረብም ጭምር የለብንም ይህን ሰውዬ ወደዚህ ቦታ። ምክንያቱም ብዙ ጠላት ነው የምናፈራውና አቅሙ ያላቸው በጣም ብዙ አቅሙ ያላቸው ወንድሞች አሉን። በጣም ብዙ ጀግና ልጆች አሉ። እኔ ስም መጥራት ካስፈለገም በጣም ብዙ እኔ ከአስረስ ማረ ጋር የተለየ የፖለቲካ እይታ ሊኖረኝ ይችላል። ግን አስረስ ማረ በጣም ጎበዝ ነው። ጌታ አስራደ፣ እያሱ፣ ማንችሎት ምናምን በጣም ብዙ ስሞችን ልንጠራ እንችላለን። እነኚህ ልጆች መውጣት መቻል አለባቸው ግዴታ። ሁለት ሰው ካልነገሰ ብዬ እኔ እንትን ስል ሁለት ሰው ካልነገሰ የአማራ ትግል ገደል ይግባ ማለት የለብንም። አለቀ። በጣም ብዙ ጀግና ልጆች አሉ። እነ ተስፋ ማርያም በጣም ብዙ አቅም ያላቸው መረዳት የሚችሉ አሁን ያለውን ፖለቲካ የቀጠናውን ፖለቲካ በአግባቡ መረዳት የሚችሉ እሳት የሆኑ ልጆች አሉ። እነኝህን ሰዎች ወደፊት ማምጣት አለብን እንጂ የአማራ ትግል እንዲበየም በመሳቂያ እየሰቡ መዝናኛና አሁን ብዙ ሰው እየተዝናና ነው ቤቱ ያለው። በተለይ ቅድም የእስክንድርን ድምፅ ሲሰማ የሆነ ሰዓት የመዝናኛ ብሬክ ነበር የሰጠናቸው። ትግሉን የሚረዳ ሰው ወደፊት መምጣት መቻል አለበት። የአማራ ትግል መቀለጃ ሆኖ መቅረት የለበትም። አማራም የገባበት ፈተና እንደዚህ በቀላሉ በተለይ ፖለቲካ ምንም መረዳት በማይችሉ ሰዎች የሚወጣበት እንትን ውስጥ አይደለም ያለው፣ ጨለማ ውስጥ ጉድጓድ ውስጥ አይደለም ያለው። አማራ ፖለቲካውን በደንብ መረዳት የሚችሉ ሰዎች ያስፈልጉናል። ጠላታችንም ቀላል ጠላት አይደለም ያለን። ሚሊታሪ ዋይዝ ደካማ ይሆናል ጠላታችን፣ ነገር ግን ፖለቲካን በደንብ የሚረዱ ሰዎች ናቸው። ኢትዮጵያ ውስጥም እየሰሩት ያሉት ነገር ይሄንን የሚያሳይ ነውና ደና ሰዎችን ወደፊት ለማምጣት አማራው መስራት አለበት። ዜና ለማብሰር ተሞክሯል። አፋሕድ ፈርሷል እና ይባል ነገር አለ። ምንም የፈረሰ ድርጅት የለም። ይልቁንም የሰብሳቢነቱን ነገር እንዴት አደረጋችሁለት ለዘሜ ማለት እፈልጋለሁ። እንዴት ሆነ ለዘሜ የሰጣችሁ? ድርጅቱ እስካሁን አልተመሰረተም። ምን ላይ ደርሳችኋል ማለት እፈልጋለሁ። ያው ሌሎችን እነሱ አነሰን በዛም ድርጅት መስርተው መጥተዋል። እናንተ ናችሁ እርስ በርሳችሁ የተሻኮታችሁ ያላችሁትን ብትችሉ ምን ላይ እንደደረሳችሁ ብታሳውቁን ደስ ይለናል። ቴዲ ግን በመጨረሻ እንደ ሀሳብ የነገው ዲስከሽናችሁ ላይ አማራ በምን አይነት መልኩ ሊደር ማውጣት አለበት? ምክንያቱም አሁን ላይ መሪ የሌለው ህዝብ ነው አማራ። በጣም መሪዎችም ተብለው የመጡ ሰዎች በጣም አቅመ ደካሞች ናቸው። ከስራቸው ብዙ አቅም ያላቸው ልጆች አፍነው ይዘዋል። በምን አይነት መልኩ እነኝህ ልጆች ማውጣት እንችላለን የሚለው ላይ ብትችሉ የዚህንም ሰውዬ ጭምር አሁን በጣም የምታስገርም ነገር ሲናገር ሰምተነዋል እና ይህንንም ጭምር ድምፅ አስገብታችሁ ብትወያዩበት ደስ ይለኛል። አብረው ዲስከስ የሚያደርጉትም እነ ዘርያቆም እና ኪራም ሀሳብ ቢሰጡበት ደስ ይለኛል። የምንጥሻ ነሳ አመሰግናለሁ። ቴዲ ይሰማል? አንድ ደቂቃ 5 ደቂቃ ብቻ ከሆነ የምሰጠኛው ሰዓት እያጠረብህ ከሆነ ወይ ነገ በሰፊው ልግባ። ለምን 5 ደቂቃ ሀሳቤ ለመግለጽ አይመቸኝም። ለምን ሌሎቹ ወንድሞቼ በደንብ ሀሳብ ላይ ስለሄዱበት ወይ ነገ ውይይቱ የምትከፍተው ከሆነ ወይ ነገ ልግባ። 5 ደቂቃ ከሆነ ለአንተም ሰዓት ከሄደብህ በጣም አሪፍ። ቴንክ ዩ ዳኒሻ። የአፋሕድ ደጋፊ ስለሆነ ራሱ ለመከላከል ሰፊ ደቂቃ ያስፈልጓል። ነገር ችግር የለውም። በቃ ለምን በ5 ደቂቃ ውስጥ ብዙ ሀሳብ ስለሄዱ ላይ ያሉት ወንድሞቼ በደንብ መሄድ ስላለብኝ፣ ስለዚህ ነገ በሰፊው ብመጣ ይሻለኛል ብዬ አስባለሁ። ሌላው ሳይነካ የሚታለፈው ነገር እያንዳንዱ የአደረጃጀት ኃላፊዎች የሚሰጧቸው ኢንተርቪዎች ከሰማችሁ እኮ አይነው ይገባኛል። አንዳንድ ነገሮችን አሁን አማራ አንደኛ ጠላቱ የሆነበት ሲመስለኝ ከዚህ ቀደም ተናግሬያለሁ። ሲመስለኝ ሳይሆን ትክክለኛው ነገር አማርኛ ቋንቋ ነው። በነገራችን ላይ የመጀመሪያው ጠላቱ በትግል ጉዳይ፣ ምክንያቱም አማርኛ ቋንቋ ሚስጥር ለማውራት አይመችም። አሁን ባለው ሁኔታ ሚስጥር ወይ ግዕዝንም አሳድጉ ብዬ ነበር የዛሬ 3 ዓመት። የምታስታውሱ ካላችሁ ታስታውሳላችሁ። ግዕዝን አሳድጉ ነጋፋትን ብዬ ነበር። ምክንያቱም አማርኛ ሁሉም ስለሚናገር በምንድን ነው የምትለዩ? ቋንቋን ይደበላልቀዋል። አሁን ባለው ነባራዊ ሁኔታ እርስ በርስ የምተኳኮስ ከሆነ ከመከላከያ ሰራዊቱ ጋር ሳይሆን የምትተኳኮሰው መከላከያ ሰራዊቱ ጊዜውን የሚያጠፋው አንተን በመነጣጠል ነው ማለት ነው። እንደው መከላከያ ሰራዊቱ ክልሉን እንኳን ለቆ ቢወጣ አሁን ባለው ውጥረት 4 ኪሎ መምጣት እኮ አትችልም። እስክንድር እዛ ይተኩስባል፣ እስክንድር ላይ ትተኩሳለህ። እዛ ጋር ሚሊሻ ይተኩስባል፣ እዛ ጋር ሌላኛው እንደሚተኩስባል። ስለዚህ ከሁሉም ነገር በፊት የምትሄድበትን መንገድ ማጥራት ውሳ እሱንስ መታሰብ የለበትም ወይ? ይህ ምንም የሚደበቅ ነገር የለውም። የምታዩት ነገር ነው። በዚህ ሁኔታ ከቀጠለ ማለት ነውና
ነገ እንደዚሁ በሰፊው ስለምናወራ አይ ነው ቋንቋው አብዛኞቻችሁ ይገባኛል። ቋንቋው በቃ ቋንቋው ለትግል አይሆንም። ይሄ አማርኛ ቋንቋውን ባለው ሁኔታ አያምን መልሰው ቴዲ የቅድሙ ልጅ እሺ ማኑ አያም ኦኬ። እሱን ነገ በሰፊው ተዘጋጅታችሁ እነዚህ ነገሮች እንነካካለን፣ እናወራለን። ሳይበር ፋኖ በኋላ ሞሼ ወደ አንተ 5 ደቂቃ አለው። እሺ ወንድም አለ መጀመሪያ እንትን ከታች ኮሜንት ጽፎልህ ነበር አማራ ስትሮንግ በዚህ ጉዳይ ላይ ስፔሻሊ ከአፋድ ጋር በተገናኘ ጉዳይ ላይ ከሞሼ ጋር ቀጠሮ ያዝልኝ ብለዋል። በሚመች ጊዜ እኔ ሬዲ ነኝ። ከዚህ በፊትም ኢንፎርም አድርጌ ነበረ። ሮብ ነው ዛሬ ያ ነገ ዛሬ ሮብ ነው። እኔ ኦኬ አሳውቃቸዋለሁ። ችግር የለውም። እሺ ቴዲ ሀሳብን በማክበር ቅድም ያነሳውን ሀሳብ ትንሽ ልሞግት እፈልጋለሁ። እዛ ላይ 1-4 ደቂቃ ልጨርስ። ያው ትክክል የእርስ በርስ ጦርነት አለ። ሌላ ቦታ ኦሮሚያ ትራክተር ይሰጣል ወይ ሌላ የልማት ስራዎች የሚመስሉ ነገሮች ይካሄዳሉ። ይሄ ነገር እንዴት አይቆጫችሁም? ወንድምና ወንድም ትጋደላላችሁ ምናምን አሉ። መሰረታዊ ልክ ነህ። እንደ አንድ ገለልተኛ ሰው የኢትዮጵያን ፖለቲካ ወይ ደግሞ የአማራን ህዝብም ጉዳይ በቀናነት እንደሚያይ የተሻለ ነገር ለህዝቡ እንዲመጣ እንደሚያስብ ሰው ሀሳብ ልክ ነው። ምንም ጠብ አይልም። እኔም በአንተ ቦታ ሆኜ በገለልተኝነት መነጽር ለማየት ብሞክር ማሰብ የምችለው ነው። ውስጡ ደግሞ ገብተህ ስትገባ ጥያቄው የህልውና ትግል ነው ወይ ደግሞ የመዋጋት ጉዳይ ነው ካልክ ምን ማለት ነው? በሌላ አነጋገር መንግስት የሚባል ነገር የለም ማለት ነው። የመንግስት መፈጠር የስርወ መንግስት ወይ ደግሞ ስቴት ኦፍ ኔቸር የምንለው ተፈጥሯዊ ሂደቱ ምንድን ነው? አንድን ማህበረሰብ ወይ ደግሞ አንድን ህዝብ ሰላማዊ እንዲያደርግ፣ እንዲወጣ፣ እንዲገባ፣ እንዲኖር፣ እንዲያርስ የትራክተሩን ማዳበሪያ እንዲሰራጭ በሬው ወጥቶ እንዲገባ ይሄ እንዲያደርግ ነው። እኛ በምናምነው ይሄ ትግል የመጣበት ሂደት መንግስት ይሄን አላስከበረም ነው። ያ ማለት ምንድን ነው? እንደ አማራ ስቴት ኮላፕስ ገቨርንመንት ኮላፕስ አድርጓል ኢትዮጵያ ውስጥ ብለን እናምናለን። ኦኬ ኮላፕስ አድርጓል። በሌላ አነጋገር አናርኪ ስርዓት ውስጥ ነው ያለ ነው። ስለዚህ አናርኪ ሆነናል እኛ ራሳችን ማለት ነው። አሁን ያለው መንግስት ከሚቀጥል አናርኪ ሆነን በአጋጣሚ ሆኖ ሚሊዮኖችን አስታጥቀናል። ሚሊዮኖችን በጎበዝ ሺዎችን በጎበዝ አለቃ አደራጅተናል። እራሳችንን ህዝባችንን መንከባከብ እንችላለን ስሩ ፕሮሰስ ብለን ነው የምናምነው። ምክንያቱም ትግል የወጣ ነው። ይሄ መንግስት ፈርሷል። እንደ አማራ ህይወታችንን ሊያስጠብቅልን አልቻለም ብለን ነው። ይህን 4 ነጥብ ተደርጎ ይያዝልን። አሁን የምናነሳቸው የልማት ጥያቄዎች እንዴ ከአመታት በፊት እኮ ደጋግመን አንስተናቸዋል። እነዚህን ጥያቄ እንዴ ማዳበሪያ ይሰጠን ብሎ ገበሬው ጅራፍ ሲያጮህ አልነበረም እንዴ? ትክክለኛ የሀብት ክፍፍል አልነበረም ብለን ከቲፒኤልኤፍ ዘመን ጀምሮ ስንናገር አልነበር እንዴ? ዴሊብሬት የሆኑ ነገሮች ይካሄዱብናል ስንል አልነበረም እንዴ? ያ ማለት ምንድን ነው? የመንግስት መፍረስ ምልክቶች ናቸው። መንግስት ሊያደርግ የሚደረውን ነገር አላደረግም። ስለዚህ መንግስት የለንም። መንግስት አለ ብሎ የሚመጣውን ኃይል ደግሞ መንግስት ስላልሆንክልን እንመታህና ትክክለኛ መንግስት እናቋቁማለን ነው። ኦኬ ሚኒሻው ባንዳው ወር ደግሞ ሌላው አሁን ከራሳችን ጋር የሚዋጋው ይሄ ተፈጥሯዊ ነው። ለምሳሌ ቴዲ አንድ ምሳሌ ልንገርህ። የትግራይ ጦርነት እንደጀመረ የትግራይ ጦርነት ምልህ በደርግና በትግራይ መካከል የነበረው ነው። ዘንዶ የሚባል ክፍለ ጦር ከትግራይ ገበሬ ብቻ ደርግ አቋቁሞ ነበር። ዘንዶ የሚባል የገበሬ ጦር ትግራዮች ብቻ የሆኑበት ማለት ነው። ጦርነቱን በዚህ ሊያደርግ ለበርካታ ጊዜ ሞክሮታል። ለበርካታ ጊዜ ብዙ ገበሬዎች በዚህ ጦርነት ውስጥ ሞተዋል። ኦኬ ከዛ በኋላ ነው የተራዘመ የትጥቅ ትግል ሲሆን ቲፒኤልኤፍ ህወሓት በሚሰራው ፕሮፓጋንዳ ማስተማር፣ ማንቃት ህዝቡን በደርግ እየተማረ በመምጣት ያ ዘንዶ የሚባለው ጦር የገበሬ ጦር ተበትኖ እንደሚሆነው ለዛማ ቢሆን እኮ ደርግና አፄ ኃይለሥላሴ ኤርትራ ላይ ወይ ትግራይ ውስጥ እንዳደረጉት አይነት ልማት የትም ኢትዮጵያ ውስጥ አድርገው ታያውቁም ነበር። በዛ ጦርነት ሂደት ውስጥ ሚውት ነህ ደቂቃውን ፖዝ ላድርግና አንድ ብርቱ ጥያቄ ላንሳልና ትሄድበታለህ። ደቂቃ ፖዝ ነው። እንደምታውቁት አማራ ክልል ላይ በአሁኑ ሰዓት ብቻ ከ100,000 በላይ ሚሊሻዎች እየሰለጠኑ ነው። ግማሾቻችሁ ቢያንስ ግማሹ ትጥቃቸውንም ይዘው ወደኛ ይቀላቀላሉ ይሰልጥኑልን እያላችሁ ነው። ኦኬ እንደው ግማሹ ሄዱ እንበል። ብአዴንን ካላጠፋን የሚል ትርክት አብዛኞቹ ያራምዳሉ። ኦኬ ብአዴንን ማጥፋት ትክክል ነው ብለህ አስበው። የትኛውም ክልል ላይ አይተውም ሰምተውም አታውቀው ነገር የራስህን ልጆች ልሂቃኖቻችንን እንጨርሳለን እንደ ትልቅ የትግል አጀንዳ ነው የምታወሩት፣ በኩራት ማለት ነው።
ከዚህ ቀደም ሲነገር የነበረው ሊቃኖቻችሁ የገቡበት ገብተን ዋጋ እናስከፍላችኋለን የሚል ነበር። ዛሬ ለእናንተ ምስጋና ይግባና ራሳችሁ በራሳችሁ ልጆች እያስበሏችሁ ነው። ኦኬ፣ እነዚህ ሚኒሻዎች አማራዎች ናቸው። ብአዴኖች አሉ፣ ደጋፊዎቻቸው አሉ፣ ቤተሰቦቻቸው አሉ። እነዚህን ሁሉ ገለህ 4 ኪሎ ስትገባ ማንን ነፃ የምታወጣው? ከዛ ይልቅ የተለየ ዓላማ እንዳለ ሆኖ የተለየ መንገድ ማሰቡ። አንዳንድ ልጆች ሲናገሩ ሰማለሁ፣ የሆነ ቤት ከፍተው እስካሁን የመጣንበት መንገድ እንዳለ ሆኖ አሁን ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። ዓላማ እኮ ትክክል ነው። ዓላማ ምንድን ነው? አዳይናው ዘዴ ስልጣን ነው። ስልጣን ሲኖር ነው ከገባበት ችግር የምትወጣው። ትክክል ነህ። ጄኖሳይዱን የምታስቆመው የሐሰት ትርክቱንም የተወሰደብህንም ግዛት የምታስመልሰው መጀመሪያ ልታደርግ ልትችል ሁሉ ነገር ማድረግ የምትችልበት ኤግዚኪቲቭ ቦዲው ልታዝ የምትችልበትን ስልጣን ሲኖርህ ነው። ጥያቄ የለውም። ስልጣን ግን ለመያዝ የተለያየ መንገድ መቀየር የለብህም ወይ? አሁን ቢያስከው መንገድ አንድህም እኮ ለዘር አተርፍም እኮ። እርስ በርስ እያለክ ባለበት ሁኔታ ላይ እንዴት ነው የአማራ ህዝብ ሊተርፍ የሚችለው? ማንንስ ነው ነፃ የምታወጣው ነው ጥያቄ። ይህን ነው የምትመልሰው። ሞሼ ዳ ወደ አንተ ልምጣ። ታንኪዩ ብራዘር፣ በደንብ ስሙኝ፣ የምትሰሙኝም ልጁ። ይሄ ትጥቅ ትግል 2 ዓመቱ ነው። ኦኬ፣ አሁን በነገርኩ ቅድም እያነሳውን ባለው ምሳሌ የቲፒኤልኤፍ ትግል ወይ ደግሞ የትህነግ ትግል 17 ዓመት በረሃ አርጓል። የሻዕቢያ 30 ዓመት በረሃ አርጓል። ሻዕቢያ ኤርትራውያንን በኤርትራውያን ሊወጋ ሞክሯል። ኦኬ፣ ማን ነው ደርግ በተመሳሳዩ የትግሬን ህዝብ በትግራይ ልጆች ሊወጋ ሞክሯል። ይህም በተመሳሳይ ነው እያደረገ ያለው። እኛ በምናምንበት እኔ በማምንበት በግሌ የአማራ ህዝብ ለገባበት ችግር አንዱ ብአዴናዊ አስተሳሰብ ነው ብዬ አምናለሁ። ብአዴናዊ አስተሳሰብ በምድር እስካለ ድረስ በምድር ምልህ ሀሳቡን ነው ምልህ ሰዎቹን አይደለም። አንድ ሰው ዛሬ ብአዴን ሊሆን ይችላል፣ ነገ ተጠምቆ ተስተካክሎ በአማራ ትግል ኮዝ አንጻር ከአማራ ህዝብ ጥቅምና ፍላጎት አንጻር መስመር ሊይዝ ይችላል። ከእሱ ጋር ምንም ግንኙነት የለህም። ስለዚህ አሁን ያለውን ክልሉ ላይ የሚገኘውን የምታየውን መበጣበጥ የሚመስል ነገር ተጠቅሞ መንግስት ክልሉን ሊያተራምስ ይችላል። ኦፍኮርስ ሰው በነገር ላይ ይህ የምታየው የሚሊሻና የአድማ ብተና ስልጠና ብዛት መንግስት በአንድ በኩል ጦርነቱን በራሱ አቅም ብቻ ማድረግ እንዳልቻለ አንዱ ማሳያ ነው። በደንብ አድርገው ይሄን ያዘው። ምክንያቱም ይሄ ከመሆኑ በፊት ላለፉት 1 ዓመት ከግማሽ ለሚሆን ጊዜ ሞክሮ የነበረው ከባህር ኃይል እስከ አየር ኃይል የራሱን ጦር ነበር ክልሉ ላይ ያስገባው። ምንም የመጣ ነገር የለም። ስለዚህ የሀገሩን ሰርዶ በሀገሩ በሬ በሚለው ብሂል ነው አሁን እየሞከረ ያለው። በዚህ ጉድ መስራት ይጠይቃል። ምንድነው ሊሰራ በዚህ በኩል እኔ በምደግፈው ኃይል በኩል መስራት የሚጠበቀው ብዬ የምለው ምንድን ነው? ይሄ ኃይል ታጥቆ የሚወጣው ኃይል የራሱን ህዝብ በተሳሳተ ኮዝ እንዳይወጋ ማስተማር፣ ኢንፎርሜሽን እንዲደርሰው ማድረግ ያስፈልጋል። የወረዳ አመራሮች፣ የዞን አመራሮች፣ የቀበሌ አመራሮች በብአዴን ስር ያሉ የአማራ ብልጽግና ኃይሎች አሰላለፋቸውን ከህዝብ ጥቅምና ፍላጎት አንጻር መቃኘት እንዳለባቸው ተደጋጋሚ ማስተማር፣ ኮዙን ማስረዳት፣ ከነበሩበት ሰንሰለት መፍታት ይጠይቃል። መግደል መሰረታዊ መውጫ መንገድ ነው ብዬ አላምንም። ግን ይሄም መስመር አለቅም። እንግዲህ ብአዴንነት ቲፒኤልኤፍነት ነው ብለን እናምናለን። ምክንያቱም በረከት ስምኦን ነበረ ሲጨቁነን የነበረው። ኦኬ፣ ብልጽግና ኦሮሞ ብልጽግናነት ነው ብለን ነው የምናምነው። ሽመልስ አብዲሳን ሳይሸርፉ ሳይቀንሱ የሚያውሉት ባህር ዳር የተቀመጡ፣ ጎንደር የተቀመጡ፣ ደሴ የተቀመጡ ሰዎች ናቸው። አሰላለፋቸውን ካላስተካከሉ ትጥቅ ትግል ውስጥ ነው ያለው። ምናልባት ሌላ አደጋ ሊደርስ ይችላል። ይሄ እንዲሆን አንፈልግም። ምንድን ነው እንዲሆን የሚያስፈልገው? አብዮት ውስጥ አብዮት ላይ እኮ አትመርጥም። እንግዲህ ሌኒን እንደሚለው አብዮት ምንም የምትመርጠው ነገር የለም። ስለዚህ ማድረግ ያለብን ነገር ምንድን ነው? ይሄን ነገር ማንቃት፣ ህዝቡ ይሄን ነገር እንዲረዳ፣ በተለይ በተሳሳተ ጎራ ያለው ከታጠቁ ኃይሎች ከፋኖ ተቃራኒ የሆኑ ኃይሎች ጀምሮ የተሳሳተ ጎራ የያዙ ኃይሎች አሰላለፋቸውን ከህዝብ ጥቅም ጎል ያደርጉ። ይሄ ነው ብቸኛው መፍትሄ። ከዚህ ውጭ ግን በዚህኛው ጎራ ነው መሄደው ካልክ አብዮት ውስጥ ያለ ህዝብ፣ አብዮት ውስጥ ያለ ብረት ያነሳ ህዝብ ሌላ መልስ ሊሰጥ አይችልም። ይሄ ዓለም አቀፍ ተሞክሮ የሚነግረን ይሄ ነው። እዚሁ እኛ ሀገር እንኳን ብትጠቀም የሻዕቢያን፣ የቲፒኤልኤፍ፣ የኦነግ የትጥቅ ትግል በዚህ ሂደት ውስጥ ነው የመጣው። ምንም ልዩ ነገር የሚሆነ ነው። ለዛው በሁለት ዓመት ይሄ ሁሉ ጩኸት የሚበዛበት ለምን እንደሆነም አልገባኝም። በ2 ዓመት ውስጥ ራሱን አጥርቶ አደራጅቶ ከሌሎች ተቀናቃኝ ብሔርተኞች አንጻር ደግሞ ራሱን እየመከተ ከዛ ውስጥ ከውስጡ ከሚወጡት የፖለቲካ የተለያየ አስተሳሰብ ካላቸው ኃይሎች ጋር እየተጋጨ መስመር የያዘ አደረጃጀት እንደ አማራ ፋኖ በዓለም ታሪክም የለም። ቴዲዬ ቴንኪው። ከአማራ ስትሮንግ ጋር ግን ቀን ያዝ ጻፍልኝ። እሺ፣ በውስጥ ጻፍልኝ፣ ችግር የለውም። ቴንኪው ሞሼ። መሐመድ ወደ አንተ ልምጣ።
በመጀመሪያ ደረጃ እኔ ስሜን መከላከል ስላለብኝ ስሜን ጠርቶ የብልጽግና አካል እንደሆንኩ የተናገረ ሰው አለ። ኪንግ ዙ ኖ አማራ ዛሬ ነው ያለው። እኔ ብልጽግና ፓርቲን ከመጣበት ጊዜ ጀምሮ እስከ ዛሬ ድረስ እቃወም የኖርኩ ሰው ነኝ። ከዛ በመቀጠል ግን ብልጽግናን አይደለም መቃወም ቂጥሎ በመደገፍ ላይ የነበረ ኃይል ዛሬ መጥቶ እኔ የብልጽግና አካል ነህ ጭንብልህን ግለጥ ሌለኝ አይችልም። ሞራልም የለውም። ከድርድር በኋላ በብልጽግና ያኮረፈ ኃይል ማለት ነው። ይሄንን እዘጋዋለሁ። ታሪክ ስላለኝ፣ ቪዲዮ ስላለኝ፣ ህይወት ስላለኝ፣ በዛ ህይወት ስላለፍኩበት። በመቀጠል አገሬን ልከላከል ብዬ ስለ 5G ሳወራ 5G ያሌላቸው ሰዎች ስለኔ ሀገር ማውራት የላቸውም ነው ያልኩት እንጂ አገሬ ላይ በደል የለም አላልኩም። አገሬ ላይ ጭቆና የለም አላልኩም። አገሬ ላይ ስቃይ የለም አላልኩም። ለአማራ ህዝብ አልተቆረቆርክም፣ አልተናገርክም፣ ስለ 5G ታወራለህ ነው የተባልኩት። ተናጋሪው ራሱ ስለ አማራ ህዝብ በደል መቻ አውርቶ ያቅና ነው እያወራ ያለው ስለ ድርጅቶች። እሱ የሚደግፈው አካል ጎልቶ እስከ የሚወጣበትን መንገድ ከማፈላለግ ውጭ የአማራን ችግር ለመፍታት የሚያቀርበው ሀሳብ እስከዛሬ ድረስ ሰምቼ አላውቅም። ዘመነ ይለፍ፣ እስክንድር ይውደቅ፣ ማነው ይለፍ ማነው ይውደቅ ከሚል ውጭ የአማራ ህዝብ መፍትሄ ይፈልጋል ብሎ የመፍትሄ ሀሳብ ሲያቀርብ ያየሁት አካል የለም። እኔ ሀገሬን ስከላከል አንድ ጨለማ ውስጥ የሚኖር በጣም ድቅድቅ የሆነ ጨለማ ውስጥ የሚኖር ኃይል ከፊል ብርሃናማ ያላትን ሀገሬን ሊናገራት አይችልም፣ ሞራሉም የለውም ከሚል አንጻር ከአንድ ኢትዮጵያዊ ካልሆነ አካል ጋር ያደረግኩት ንግግር ነው። ከአባቶቹ የወረሰውን ግን የባንዳነት ተግባር እኔ ላይ ፈጸመ። ምንድን ነው የፈጸመው? ለእሱ ተከላክሎ እኔን ለማሸማቀቅ ሞከረ። እኔ ያለውን እውነትን የተናገርኩት። አንድ ኤርትራዊ በግልጽ ቋንቋ ለመናገር ስለ ኢትዮጵያ የማውራት ሞራል የለውም ነው። እኛ ያለን እነሱ ጋር የለም ነው። እኛ ጋር ደርሰው ስለኛ ያውሩ ነው እያልኩ ያለሁት እንጂ ሌላ ጥላቻ የለኝም። ህዝብንም አልጠላም። ሲቀጥል ደግሞ ዛሬ የአማራ ህዝብ የህልውና አደጋ ስለገጠመው ነው የተነሳው የሚባል ነገር አለ። በህልውና አደጋ ምክንያት የተነሳ አንድም የፖለቲካ ኃይል የለም፣ ትጥቅ ያነሳ ኃይል የለም። በቅናት በምቀኝነት የተነሳ ኃይል ካልሆነ በስተቀር እንደ ሞኝ ደግሞ አለው በድርድሩ ያኮረፈ ኃይል ካልሆነ በስተቀር ዘመነ ከአብይ ሲሰራ የነበረ እስክንድር ከእስር ከወጣ በኋላ ጦርነቱ ይደገምልኝ ብሎ መግለጫ ያወጣ ወለጋ ድረስ አብረን እንዘምታለን ካሰረው ኃይል ጋር አብረን እንዘምታለን ብሎ በአደባባይ መግለጫ ያወጣ ምሬ ወዳጆ ጫካ የገባው አብይን ለማገዝ ይህ ሁሉ የተበጣበጠውና የተፈረካከሰው የአማራ ህዝብ የሁሉና አደጋ ገጥሞታል ብሎ ሳይሆን ለምን ከትግራይ ጋር ድርድር ተደረገ በሚል ነው። አለቀ ደቀቀ። የኔ አመለካከት ነው። እንደ ሞኝ ደጋግሜ እናገረዋለሁ። እውነት ስለሆነ ያየሁት ስለሆነ እቺ ትላንት ያለፍኳት ጉዳይ ስለሆነች በትግራይ ጦርነት ጊዜ ላይ ተስማምተው ሲሰሩ የነበሩ ኃይሎች ናቸው ዛሬ ያዙኝ ልቀቁኝ የአማራ ህዝብ ላይ አሳበው የህሉና አደጋ ገጥሞታል ምናምን ብለው የሚቀበጣጥሩብን። ቴዲ ይሄ ነው እውነቱ። እውነት ደግሞ የአማራ ህዝብ የህልውና አደጋ ከገጠመው እነዚህ ለአማራ ህዝብ ለህልውና አደጋ ከዛ አደጋ ለማውጣት እንጥራለን የሚሉ ኃይሎች መጀመሪያ ያንን ህዝብ ከአደጋው ለመታደግ አንድ መሆን አለባቸው። ይሄ እንደ ጠላት የሚቆጠሩ እንደ ወዳጅ እስቲ አንድ ይሁኑና አብይን ያሸንፉት። አንድ ሳይሆኑ ደግሞ የትም ሊደርሱ እንደማይችሉ አላውቅም። ሲጀመር ደግሞ በህዋት ጊዜ ክፍፍል ነበረ፣ በኤርትራ ጊዜ ክፍፍል ነበረ። እርስ በርስ ያዋጓቸው ነበረ ምናምን እያልክ የራስን ድክመት ለመሸፈን የሌሎችን ድክመት ማንሳት የለብም። ከሌሎች ተሽለህ መገኘት ነው ያለብን። እርስ በርስ መዋጋቱን ትተህ መርዘኛ ምላሶችን በሌሎች ብሔሮች ላይ መጥፋትህን ትተህ ስርዓትን መሰረት አድርገህ መዋጋት ጀምር ነው። ሁለተኛ ደግሞ እንደ አማራ ተደራጅተህ ኢትዮጵያውያንን ነፃ ላወጣ ነው ብለህ አትናገር። እንደ አማራ ተደራጅተህ አይደለም ኢትዮጵያውያንን ነፃ የምታወጣው። ከሌሎች ጋር አሊያንስ ፈጥረህ ነው ኢትዮጵያ የአማራን ህዝብ ህልውና ለመታደግ ከሆነ ስለ አማራ ህዝብ ብቻ ነው ማውራት አለብህ። ስለ ኢትዮጵያውያን ለማውራት ከሌሎች ኢህአዴግ እንኳን ህዋት እንኳን ስትመጣ ወደ 4 ኪሎ ስትገባ ራሷን ፍብርካ ይሁን ምንም አድርጋ ይሁን ብአዴን የሚባል ደህዴን የሚባል ኦህዴድ የሚባል መስርታ ነው የመጣችው። ቢያንስ እንደዚህ አይነት የብልጥና የሞኝ ጨዋታም ተጫውተህና አማራ ብለህ
ተደራጅተህ ሌሎችን እየሰደብክ ግን ኦኬ እርሻለሁ። ቴንክ ዩ። እሺ አማራ ዛሬ እኔ ቅድም ስም አልጠቀስኩም፣ ስሜ ተጠቅሷል። ስለዚህ በቤቱ ህግ መሰረት 2 ደቂቃ ይጨመርልኝ። ቀርቷል። ስም በአዲሱ ህግ ስም እየተጠራራን ነው የምናወራው ተባብለናል እና 2 ደቂቃ የለም፣ ችግር የለም። ዝምጠሩም ባጥሩም ጥሩ። እንግዲህ ያው ከመጨረሻው ተናጋሪ አንዳንዶቻችን ያው ለአቅመ ፖለቲካ ስላልደረስን ብዙ ነገር ላይ መልስ መስጠት አልፈልግም። መሰረታዊና ህዝብ ላይ በሚጠቅሙ ሀሳቦች ነው። አንድ ግን በጣም እንደ አባቱ ባንዳ ሚል የአማራን ክብር የሚነካ ንግግር ስለተደረገ አባቱን የሚያውቅ የሰው አባት ይሳደባል ይባላል እና አይ ቲንክ አማሮች አባቶቻችን እናውቃለን። ሙጃ ህዝብ አይደለም አማራ። ታሪኩ ፍንቱ ብሎ የሚታወቅ ህዝብ ስለሆነ በባንዳነት የሚጠቀስ ህዝብ አይደለም። ሌላው የተነሳው ነገር በቤት ውስጥ የተነሱ ሀሳቦች እና አንዳንዶቹ የልጅም ስለሆኑ አልፋቸዋለሁ። ቅድም አብይ አህመድ ነው ፋኖን የሚደግፍ ብሎ የተናገረ አንድ ወንድም ያለ በምን ጊዜ የደነቆረ ያን የደነቆረበትን እንትን ነው ስም ነው አሉ የሚያስታውሰው ይባላልና አብይ አህመድን ውስብስብ አድርገህና ግዙፍ በጣም የሴራ በጣም እንደዚህ አይነት ማስተር ማይንድ አድርገህ የምታመጣው አገራረፉ ነው። አብይ አህመድ አንተን ገርፎሃልና ፋኖን ገብቶ ያወቃል ወይም የፋኖን ማኒፑሌት ወይም አማራ ማኒፑሌት ማድረግ ይችላል ብሎ ማሰብ የደነቆርንበትን ጊዜ ቼክ ብናደርገው ሂደን ጥሩ ነው ብዬ አምናለሁኝ። አማራው ውስጥ ከአብይ አህመድ ጋር ሲሰራ የተያዘው እንግዲህ እስክንድር ነጋና ቲሙ ነው። እሱ ላይ ፎከስ እናደርግ። ሌላ አንድ ሲነሳ የሰማሁት እስክንድር ነጋን ለብቻ ተጠያቂ አድርገው ጌታ አስራደን ለማትረፍ የሚጋጋጥ ቡድን አለ፣ የታወቀ ቡድን። እሱ ቡድን ዛሬ እስክንድርን ለብቻ ተጠያቂ ሊያደርግ ሲሞክር እያየ ነው። ወይም ሌሎችን አትርፎ እስክንድርን ብቻ ለማስበላት የሚሞክር ቡድን አለ። እሱም የመርህ ሰው ከሆንን እስክንድር የሚከሰስበት ጎደሎ አማራነት ስላለው ሳይሆን ፕራክቲካሊ ይሄ ሰውዬ እና ድርጅቱ የወሰደው አቋም የአማራን ህዝብ ትግል የካደ ነው። የአማራን ህዝብ የህልውና አደጋ የሚያባብስ ነው፣ አደጋ ውስጥ ጥለዋል በሚል ነው እንጂ ምን ወቅሳቸው አማራነት አንሰው አይደለም። ስለዚህ እንዲህ አይነት የሰፈርና የጎጥ ፖለቲካ የትም አያደርስም። ሌላው በጣም እዚህ ቤት ተደጋግሞ ሲነገር የነበረው እርስ በርስ እየተዋጋችሁ ነው። ፋኖ እርስ በርስ እየተዋጋ አይደለም። እርስ በርስ እየተዋጋን አይደለም። ትግሉ በዛ ልክ እንዲሳል የሚደረገው ለምን እንደሆነ አልገባኝም። እርስ በርሱ ተዋግቶ የመጣው ህወሓት ነው። 250 ወንድሞቹን አንቆ በተኙበት የገደለ ባህረ ቱምሳን የገደለ የኦነግ እርስ በርሱ በፋክሽን ሲገዳደል የነበረው የኦነግ ትግል ነው። ጀባህን በልቶ የመጣው የሻቢያ ትግል ነው። የአማራ ህዝብ ትግል እንዲህ አይነት ቅርጾች አላሳይም በፍጹም። ከብአዴን ጋር የምናደርገውን ትግል እርስ በርስ ነው ብለን አንወስደውም። ብአዴን ነው፣ ጠላት ብለን ለይተን ይወጣል። መስመር ያሰመረ ትግል ነውና እርስ በርስን የተዋጋው የሚለው እንትን ገዥ አይደለም። ሌላው ገበሬው ተቸግሯል፣ መብላት መጠጣት አልቻለም ምናምን ይላል። አይኖ እንዳስተዳደጋችን እንደ ማህበረሰብ ፖዝ ላድርግና አንድ ጥያቄ ልጠይቅ። ምናልባት ይሄ ጥያቄ በተወሰነ መንገድ አብዛኞቹን ፈገግ ሊያደርጋችሁ ይችላል፣ ግን ውስጠ ወይራ ነው። በፈገግታ ብቻ አትለፉት። አማራ ዛሬ እስኪ መልስልኝ። ለምን እንደሆነ አላውቅም። የአማራ ፖለቲካ ውስጥ የቱንም ያህል ሰማይ ከፍ ዝቅ የሚያደርግ ትንታኔ ብትሰጡ ቆንጆ ካልሆናችሁ አድማጭ አታገኙ። ልብ ብላችኋል። ምን ለማለት ፈልጌ ነው? እስክንድርን አብዛኞቻችሁ የገፋችሁት ምናልባት አይነገብ ስላልሆነ ነው። ከዚህ ቀደም በአረጋ ከበደን ሹመት እናስታውሳለን። ቴዲ፣ እኔ ግለሰቡን በተክለሰውነቱና በእንትኑ ማሸማቀቅ አልፈልግም። በአንድ ወቅት ለአማራው የነበረውን ሚና አከብራለሁ፣ ለኢትዮጵያ ሕዝብም የነበረውን ሚና አከብራለሁ እና እስክንድርን በዛ ልክ ፖለቲካ በመርህ ነው የምደግፈው እና በዛ ብናየው ጥሩ ነው። ሰዓቴን ለመቆጠብ ያክል ሌላ። ስለዚህ ምንም ከዛ ጋር የሚያገናኘው ነገር የለም። እሺ አረጋ ከበደም ከዛ ጋር የሚያገናኘው ነገር የለም። ምክንያቱም ከዚህ ቀደም ታስታውሱ እንደሆነ አረጋ ከበደ ላይ የሚሰነዘረውን ትችት ታስታውሳላችሁ አይደለም? ይብን እና ሀብታሙ አያሌው ራሱ ሲናገሩ የነበሩት አይ ቲንክ ቲክታክ ኢንፍሉዌንስ እያደረገህ ነው። ብዙ ቲክታክ ላይ አንደርስታንድ ብዙ ሰዎች ካርቱን እየሰሩ ምናምን የሚሰሩት ነገር እንዳለ አውቃለሁ። አይን ለፈውሽ ገብቶኛል። እሺ ደቂቃ ፖዝ ነው። ቀጠለ አማራ ዛሬ ታንኪዩ እና በመርህን ነው። ሌላው የገበሬው ተቸግሯል፣ መብላት መጠጣት አልቻለም የሚሉ እንግዲህ እንዳደግንበት ማህበረሰብ ቫሊዩ የምናደርጋቸው ነገሮች ይኖራሉ።
መብላት መጠጣትን ሴሌብሬት እያደረገ የሚኖር ማህበረሰብ ይኖራል። ከዛ መካከል ያደጋችሁ ሰዎች መብላትና መጠጣት ለህይወት በቂ ነው ብላችሁ ከወሰዳችሁ መብታችሁ ነው። እኛ ችግር የለብንም። እኛ ግን ከነፃነት ጋር ያደግንን አባቶቻችን ታሪኮቻቸው የሚከብደንን፣ ስለዚህ ነፃነትን ኤክሰርሳይዝ ማድረግ ስለምንፈልግ ገበሬው ካለ ነፃነት ገበሬው እስከዛሬ በሰላም እንደኖረ ሁሉ አማራ ገበሬ ተቸግሯል። በሰላም ነበር እንደምንኖረው፣ አንገደልም ነበር፣ አዲስ አበባ እንዳንገባ አንከለከልም፣ አልመከንም። ምንድን ነው የሚወራው? ከክብራችን በላይ ድሃ እንድንሆን አልተደረግንም እንዴ? እስከዛሬ ይሄ እንዳይቀጥል ነው እየተዋጋን ያለ ነው እና እየተራብንም ቢሆን ይህን ትግል እንገፋበታለን እንጂ ገበሬው ተቸገረ ወደዚህ ምናምን የሚል የመብላት የመጠጣት ፖለቲካ የምታመጡ ሰዎች እንግዲህ እንደ ማህበረሰብ እንዳደጋት ይወሰዳል። አንድ ጥያቄ ላካትል። ይሄ ትንሽ ጠጠር ያለ ጥያቄ ነው። ያልከው ነገር በሙሉ ትክክለኛ ነገር ነው፣ በአይን የሚታይ ነገር ነው። ተገለሃል፣ ተፈናቅለሃል፣ የሰብአዊ ድርጊት ተፈጽሞብሃል የምትላቸው ኮዞች ከዝሆን የገዘፉ ከምንም ነገር በላይ ሳሩንም ቅጠሉንም አማራ ክልል ውስጥ ክልል 3 ውስጥ ያለውን ህዝብ ሁሉ ሊያስተባብር የሚችል ነው። ይህን የሚያህል ኮዝ ካለ በዚህ ኮዝ ዙሪያ ላይ እንዴት አንድ መሆን ከበደ? ቴዲ አይ ቲንክ የአንድነት ዴፊኒሽናችን ራሱ ወጥ የሆነ አደረጃጀት ልበለው እና ለምሳሌ በኮዝህ ዙሪያ ላይ አትሊስት ወጥ የሆነ አደረጃጀት መስርተ ለኮዝህ መታገል እንዴት ከበደ? አይ ቲንክ ስለ ትግሉም ካለን እውቀትና ስለ ትግል ካለን እውቀት የሚመነጭ ነው አስተያየት ብዙ ሰው ሲሰጠው ሳይ አይ ቲንክ ትግል የአማራ ህዝብ በኮዙ ትግሉን እኔ እርግጠኛ ሆኜ እነግርሃለሁ ከአንተ በላይ አውቀዋለሁ። ቴዲ ችግር የለውም፣ ውድድር አይደለም። አንተ ብቻ ሳትሆን ብዙ ሰው የሚያነሳ ቅርጻሬ ካለህ ብዬ ነው። እሱን ተወና ይህ የሚነሳ ጥያቄ ነው። ይገባኛል እኮ ግን ለአድማጭ ተመልካቾች እስኪ አንተ የደረስክበትን ነገር ተናገር። ከዚህ ቀደም አመራሮቹ የተናገሩት ንግግር አለ። ለምሳሌ የዘመነ ንግግር ላመጣል እችላለሁ፣ የአስረስ ማረ ዳምጤን ንግግር ላመጣል እችላለሁ። የመንግስት ኢንፊልትሬሽን አለ፣ ልዩ ልዩ ጥቅም ያላቸው ሰዎች ገብተዋል፣ አማራ ያልሆኑ ሰዎች ገብተውበታል፣ ዲያስፖራው ገብተውበታል። ይሄ ሁሉ ሳይፈልጉት ቋንቋቸው እንደደበላለቁ ሲናገሩ ሰምቻለሁ። እኔ የምፈልገው የአንተን ምላሽ ነው። አንተ ምንድን ነው የተረዳኸው? እኔ እንግዲህ ቴዲ የአማራ ህዝብ ትግል ቋንቋው የተደበላለቀ ትግል አይደለም። በደንብ በቋንቋ በመግባባቱ ነው በአንድ ሌሊት ከቤት ቤት ተጠራርቶ በየመንደሩ የወጣው። ድርጅት መስርተን በድርጅት የጥላ ስር አታጋይ ድርጅት እንደሌላው 11 ሆነን ወጠን ችንክላሽ ነበር ያዝናት ምናምን ብለን አይደለም የወጣ ነው። እንደምታውቀው ግፉ መከራው እኩል አግባብቶን ይሄ ግፍ ይሄ መከራ መቆም አለበት ብለን የወጣን ህዝቦች ነን። ኢንስትሩመንት አድርገን ይዘን የወጣንም ፋኖነት ነው። አደረጃጀት የሚባለውን ወታደራዊ አደረጃጀት ወይም ድርጅት ወይም ፖለቲካ ኦልሬዲ በፖለቲካው ላይ ስምምነት ስላለ ነው አክት እያደረግን ያለ ነው። አሁን ይሄንን አስተባብሮ አንድ ድርጅት ለማምጣት ጦርነት ላይ እውቀት ያላችሁ ሰዎች ትረስት ይፈልጋል፣ መተማመን ይፈልጋል። የማይተዋወቁ ሰዎች በጣም በሰፊ ኤሪያ እየሄዱ ያውም በጣም ሃርሽ በሆነ ኮሚኒኬሽን በሌለው በመንግስት ኢንስትሩመንት እየተጠቀሙ እየሰሩ ያሉ ወንድሞቻችን ናቸው። 2 ዓመት በጣም ትንሽ ነው ከስፋቱ ከትግሉ ስፋት አንጻር። ስለዚህ ትረስት ዴቨሎፕ አድርገዋል። ከዚህ በፊት በሰሯቸው በአንዳንድ ኮንቨርሴሽናቸው ካጋጠማቸው ቻሌንጅ እየተማሩ አሁን ትረስት ዴቨሎፕ አድርገዋል። ሰሞኑን የተደረገው የዘመቻ አንድነት አክቲቪቲ በቅርቡ የሚወለደውን አደረጃጀት እናያለን። ስለዚህ የአማራ ትግል ኮስችን ለመደረግ በአደረጃጀት ኮስችን ለመደረግ ወታደር ጎን ለጎን ሲዋጋ መተማመን አለበት። ኖርማሊ እንኳን እንዲህ አይነት ትልቅ ግዙፍ አደረጃጀት ለመፍጠርና እንትን መደረግ አለበት። ገና ነው። ኢትስ ቱ አርሊ ኮስችን ለማድረግ ከችግሩ ከአደጋው አንጻር ብዙ ኢንቮልቭ የሚያደርጉ ፓርቲስ ሊኖሩ ይችላሉ። ያ ማለት ግን ሲግኒፊካንትሊ ትግል ውስጥ እየገብተው እያወኩ ነው ማለት አይደለም። አሉ እዚህም እዛም የሚጮሁ ዝም ብሎ ፓሮትስ ሊኖሩ ይችላሉ እንጂ እንደምናስበው በጣም የተሰረገ ትግል አይደለም። ወጥ የሆነ ስለምታራምደው ትግል ወይም ደግሞ አሁን ቀደም ሲል የጠቀስካቸውን ችግሮች አማራ ነፍጥ ያስነሱ ኮዞችን በቃል ታውቃቸዋለህ። እነዚህን በጽሁፍ አስፍረ በእነዚህ ዙሪያ ላይ ትግል አለማድረግ አንዱ ክፍተት አይመስልም? ምክንያቱም በሱ ላይ ልዩነት የለም ቴዲ፣ አስቻይ ሁኔታ ነው የሌለው። በአማራ ትግል ውስጥ በኮዛችን ላይ ልዩነት የለም፣ በጠላቶቻችን ላይ ልዩነት የለንም። ጠላቶቻችንም ኮዛችንንም ሁሉም አማራ ብትጠይቀው ይነግርሃል። ድርጅት ለመፍጠር አስቻይ ሁኔታ ያስፈልጋል። ድርጅቶች እኮ ተፈጥረዋል። በየአካባቢው ቅርብ የሆኑ ወንድሞቻችን ተሰባስበው መሪ መርጠው አሏቸው እኮ ድርጅት አለ።
ነገር ግን አንድ አማራዊ ድርጅት ለማምጣት አስቻይ ሁኔታ ያስፈልጋል። አስቻይ ስል ለምሳሌ ኮሚኒኬሽን ያስፈልጋቸዋል። ኮሚኒኬት ለማድረግ በእኛ ትግል ውስጥ በጣም ዲፊካልት ነው። ለምሳሌ መሰብሰብ ያስፈልጋቸዋል። ትራቭል ማድረግ ከቦታ ቦታ በእኛ ትግል ውስጥ በጣም አስቸጋሪ ነው። የአማራ ክልል የሚገኘው መሀል ላይ አካባቢ ነው ማለት ምዕራብ ሰሜን ምዕራቡን አካባቢ የያዘ ሰፊ ኤሪያ ነው። በዛ ኤሪያ ውስጥ ተንቀሳቅሰህ እንደ ልብህ መጀመሪያ ተስማምቶ የወጡ አርገን እንትን አናርገው በልክ ድርጅት ተመስርቶ። ስለዚህ ፕሮሰስ ነው። እነዚህ ሰዎች በየሳምንቱም ይሁን በየወሩ እየተገናኙ ያን ፕሮሰስ እያለፉት፣ ስለዚህ እየመጣ ነው። ያንን አፕሪሼት አድርጎ መጠበቅ ነው እንጂ ትግሉ አዚፍ ተስፋ በሚያስቆርጥ ደረጃ ተደርጎ ማቅረብ ይሄ ተገቢ ግምገማ ነው ብዬ አልወስደውም ቴዲ። ለዚህ ነው ልዩነት አለኝ ብዬ የተናገርኩት። ኦኬ እሺ፣ ቴንክ ዩ አማራ። ዛሬ እሺ አልጨረስኩም፣ ሰዓቴ በሁለት በማለት ደቂቃ ስንትን ስላልኩ 2 ደቂቃ አልጨምርልሽ። እሺ ታንክ ዩ። ሌላው ቅድም እንትን አብዛኛውን ነገር አድሬስ አድርጌያለሁ። ጥቂት ነገር ነው የምጨምረው። ቅድም ስለ አፋድ መፍረስ አልፈረሰም የሚል ዜና ሲነገር ነበረ። አፋድ ዛሬ ፈርሷል ስል ዝም ብዬ አይደለም ፈርሷል ያልኩት። አንደኛ የፈረሰው ከአማራ ሕዝብ ትግል ከቆምንበት ዓላማ አጌንስት ሂዶ ተደራድሮ ከድርድርም ደግሞ ክዶ የካደው አንድ ሰው ነበር የተደራደረው ብሎ እሱን አክኖሌጅ አድርጎ ያ ሰውዬ መነጋገሩን አክኖሌጅ አድርጎ አንድ ሰው ነው ብሎ መጣ። ከዛ በኋላ ሌሎች ድምፆች ደግሞ ቴዲ ሰምተህ ይመጣሉ። ሁለተኛ ድምፆች ሲወጡ ደግሞ ስምሪት ሲሰጥ ከጌታ አስራደ እና ሌሎች ጋራ ስምሪት ሲሰጥ በድርድሩ መቀጠል አለብን ብለው ሲወስን ሁለተኛ ድምፅ ወጥቷል። ስለዚህ በእኔ አመለካከት እንግዲህ ያኛው ሰው ከታገደ ይሄ አደረጃጀት ይታገዳል ሙሉ ለሙሉ በዛኛው መለኪያ። እነሱ መስፍንን አግተውታል። ከመስፍን በኋላ እነሱም ኢንቮልቭ ማድረጋቸው ስለተረጋገጠ የአፋድ አመራር ሙሉ ለሙሉ ሲዝ ተደርጓል። ጦሩም ተበትኖ ከ1400 አካባቢ ከጎንደር አካባቢ ወደ ሌላኛው አደረጃጀት ሂዷል። በተመሳሳይ ከኮሎኔል ሞሀቤ ስር የነበረው ጦር ዛሬ በሁለት ትልልቅ ክፍለ ጦሮች እንዲካተት ተደርጓል። ስለዚህ ጎንደር ላይ ሙሉ ለሙሉ አፋድ ፈርሷል። እንደዚሁም ወሎ ላይ ሙሉ ለሙሉ አፋድ ፈርሷል። የሚጠበቀው ሸዋ ላይ ነው። ሸዋ ላይም ከዚህ ከየአካባቢ ያሰባሰባቸው መቶ ሰዎች ነው እንጂ የቀሩት አብዛኛው አሁን በዚህ ሰዓት ራሱ ስብሰባ ላይ እንደሆኑ ነው መረጃ ያለውና አፋድ ፈርሷል። እንትን ማድረግ የምንፈልግ ሰው ዲፌንድ ማድረግ ውሃ አያነሳም። ነገ አፋድን ተከትሎ መሄድ የለም። እንደውም እኔ መጠንቀቅ ያለብን የአፋድ አመራሮች ተጠያቂነት ሊመጣ ይችላል፣ ግን ጉዳት እንዳይደርስባቸው ተገቢው የችሎት ቢያንስ የፍትህ የወታደራዊ ችሎት እድል እንዲያገኙ በሰላም እጃቸው የሚሰጡበትን መንገድ ቢያዩት ጥሩ ነው ብዬ አምናለሁኝ። ሌላው ቢሮ መጠየቁ ምንድን ነው የሚል በጣም ተደጋግሞ ኢንፕሪንሲፕል ስለማምን ነው የእስክንድር ነጋ አሁን ያለበትን እንትን ብቃወምም እንዲህ አይነት ትግሎች በውጭ ሀገር ቢሮ ይጠየቃል። ኦነግ ቢሮ ነበረው፣ አስመራ ሶሪያ ውስጥ ነበረው፣ ግብፅ ውስጥ ካይሮ ላይ ነበረው፣ ሌሎችም ነበራቸው ቢሮዎች። በተለይ ለፎሬን ዲፕሎማሲ እና እነዚህ ለአድቮኬሲ ትጠቀማቸዋለህ እና ነውር አይደለም ቢሮ መጠየቁ። ግን በስልክ ያ ሁሉ መረጃ ቴዲ፣ እንደዚህ አይነት ኢምፖርታንት መረጃ በስልክ ያውም ደግሞ ገቨርንመንቱ በሚሰማው በዛ ልክ ታይትሉን ሁሉ እየተናገር ከአንተ ኢምፖርታንት ሰው ነህ እኮ እንደዚህ ያዙት እንደማለት እኮ ነው ይሄና እንዲህ አይነት ኔግሊጀንሲ የእስክንድር ነጋ ካፓሲቲ ሃው ሎ እንደሆነ ያሳየና ትግሉን የማይመጥን እንደሆነ ነው ያየ ነው። ቴንክ ዩ ቴዲ ለተሰጠኝ እድል። የቢሮ ጉዳይ በጣም እኔ አንድን ሰው በተለይ አንድ ቃል ቦልድ የሆነ ለምሳሌ የሆነ ፓራግራፍ ላይ አንዳንድ ቃላቶች በቦልድ ከተጻፉ ትኩረት አድርጋችሁ አንብቡ ማለት ነው አይደለም። ሲቀልም ወይ በኢታሊክስ ሲጻፍ እስክንድር ነጋ ቦልድሪ እንደዚህ ሲናገር ደመቅ አድርጎታ ከ40 ጊዜ በላይ ቢሮ ሲል እንዲህ መጠርጠር አለባችሁ። ምን ለማለት ፈልጎ ነው? ቆይ ከቢሮ ጋር ማለት አለባችሁ። እና በዛ ሁኔታ ላይ ከከባድ መሳሪያ አስተኳሽ በላይ ከኮማንዶ በላይ ሜካናይዝድ ከሆነው አርሚ በላይ ደጋግሞ 40 ጊዜ እስክንቆጥር ነበር በጋራ እና ቢሮ ያለው ለምንድን ነው? ምናልባት ያልገባን ነገር ካለ ምንድን ነው ቢሮ 40 ጊዜ በላይ በ2 ደቂቃ ንግግር 40 ጊዜ በላይ ቢሮውን እንዳትረሳሺ። እኔ ከዛ በኋላ እንደውም አንዳንድ ሰዎች ሲናገሩ ልጁ ከሄደ በኋላ ሁሉ ደውሎ ድጋሚ ቢሮውን እንዳትረሳ ሁሉ ብሏል አሉ ለጨዋታ ነው። እና ግን የቢሮ ጉዳይ በደንብ መተንተን አለበት። ምንድን ነው ቢሮ? ምናልባትም ለዓለም አቀፉ ማህበረሰብ ይሄ ተተርጉሞ ይቀርባል። ኦብቪየስሊ እንደምታውቁት የሻዕቢያ መንግስት በዚህ ደረጃ ከፋኖች ጋር ተቀራርቦ እየሰራ ነው። ይህ ቢሮ እስከ መክፈት ደርሷል። ወይም ደግሞ ለፌዴራሉ መንግስት የሻዕቢያ መንግስት ጋር እንዲተኩስ ደመቅ አድርጎ እየጮኸ እየተናገረ ነው። እስክንድር ነጋ
ትግሉ ስለከበደው አንድ ቢሮ ይዞ ወደ ሚዲያ ስራ ሊመለስ ነው። ቢሮ እኔ ስላልገባኝ ነው። እና የገባችሁ ካላችሁ የራሳችሁን ሃይፖቴቲካል ስቴትመንት ነው የምታስቀምጡት፣ ሌላ ነገር የለውም። እና እሱን እናወራለን ለማለት ያለው። እሺ ሳሚያችን ወደ አንተ ልምጣ። 5 ደቂቃ አለው ወንድሜ። ኦኬ እሺ ቴዲ ቴንክ ዩ። አንዳንዴ ማለት እኔ ባይ ዘ ወይ የአማራ ህዝብ ትግልን ወይ ደግሞ የአማራ ፋኖ ትግል እንዳንቋሸውም እንዳማሙቀውም የምፈልግ አይነት ሰው አይደለም። ያው ህዝቡ የተበደለ ህዝብ እንደሆነ አውቃለሁ። ቅድም ቴዲ ብለዋል። ጀስት ኮዝ አለው፣ ምክንያታዊ የሆነ ትግል አለው። ወንድማችንም ያንን ምክንያታዊ እንደሆነ ነገርና ግን አስቻይ የሆነ ነገር የለም ይለናል መልሶ ደግሞ ማለት ምንድን ነው አስቻይ? እንዴት ነው እንዲያስቻይ የሚሆነው? ተሰባስበውስ መርጠውስ ቅድም እኮ ማነው ስሙ እስክንድር እኮ የተናገረው ነገር ነበረ። ተመርጧል፣ በድምፅ ተበልጧል፣ ግን መቀበል አልቻሉም ካለ አስቻይ ሁኔታዎች ተፈጥረዋል፣ ግን እድሉን አልተጠቀሙበትም። ምን እኮ ግልጽ እኮ ነው። እንደገና ደግሞ መልሶ ብልሽቱን አወጣው፣ አገቱታል። መስፍን የሚባለውን አግተውታል። አፋሕድ ሰራዊት ደግሞ ተበትኗል ይለናል። ደግሞ እዚህ ጋር መጥቶ ምን እያለን ነው ማለት? አሁን አንደኛ የትግሉ ላይ ያለው ቻሌንጆች በዚህ ደረጃ እየመጣ እዚህ ማዝረከረከም ጥሩ አይመስለኝም። እንደ የትግሉን ምስጢራዊ የመጠበቅ አካሄዳቸው ላይ በጣም አጠያያቂ ነው። ማንም ወጡን እንደፈለገ የሚዘባርቀው የዚህ ህዝብ ትግል እና ኪሳራው የበለጠን እየከፋ ነው የሚሄደው። ድፍረቱ ደግሞ 11 ምናምን ነገር ብረት ይዞ ከተነሳው የትግራይ ህዝብ ትግል ጋር ለማነጻጸርም ዳዳውና ማፈር አለበት። ትግራይ ውስጥ ያሉት በፖለቲካ ልዩነት ደረጃ ማለት ነው ትግራይ ውስጥ የነበሩት የብሔራዊ ፖለቲካ ፓርቲዎች እንኳን ያለፈው የ2 ዓመት የነበረው ጄኖሳይድ እንዴት አንድ ሆኖ በአንድ ህዝብ በአንድ ሰንሰለት ማዕከላዊነትን እንዴት እንደታገሉ ይታወቃል። ከሰላም በኋላ ግን ትግራይ ውስጥ ወደ ፖለቲካ ንትርክ ሲገባ ያው የተወሰነ መጠነኛ የሆኑ ልዩነቶችን ተፈጥሯል። በረሃ ሆነ ሰራዊትን እያይዘዝ በሰራዊት በኮማንድ ተዋረዱን ጠብቀህ ለምታደርገው ትግል ግን አስቻይ ሁኔታዎች የሉም ማለት እኔ በጣም አንዳንድ ጊዜ የሚሰጡትን ትንታኔም ጭምር የዚህን ህዝብ መስዋዕትነትን በጣም እንዲከፋ እያደረጉት ነው። ትናንት ታስታውሳላችሁ የአረናው መሪ አብርሃ ደስታ እስከሚፈታበት ጊዜ ድረስ ህወሓት መከራውን ያሳየው ፖለቲከኛ ነበር። በየሶሻል ሚዲያው በየፌስቡክ ላይ ያላችሁ ልጆች ካላችሁ የአብርሃ ደስታ ንቅናቄ እንግዲህ በተለይ ኢህአዴግ ከመፈራረሱ በፊት ታስታውሳላችሁ። አብርሃ ደስታ ቀይ ጃኬት የሚያደርገው የአረና ፓርቲ መጨረሻ ላይ ግን ብልጽግናና ቲፒኤልኤፍ ሲዋጉ ምንድን ያለው? የመጨረሻው ቀን ሲመጣ እኔም ህወሓት ነኝ ያለው ታስታውሱ። የቁርጡ ቀን ሲመጣ እኔም ህወሓት ነኝ። እንግዲህ አብርሃ ደስታን ህወሓት በነፍሱ የተጫወተችበት ብዙ ጊዜ ደጋግማ ያሰረችው ሰው ነው። መከራውን ሲናገር የነበረ ሰው ነው። የመጨረሻው ላይ ግን አይ በህወሓት ላይ ከመጣማ እኔም ህወሓት ነኝ ብሎ ነው ቁጭ ያለው። እንኳን እርስ በርስ ሊታከስ ቀጥለ ሳሚያችን ያ ዞሮ ምንድን ነው እኔ አንደኛ ቅድም ማለት የራስህን ማለት ችግሮችህን እያየ ሞር ወደ ራሳቸው ፎከስ ቢያደርጉ የሌሎች ድክመቶች ካሉ መማሪያ ቢያደርጉት የተሻለ የሚሆነው እንጂ እነሱም ተሳስተዋልና እኛም የምንሳሳት አይነት ቅድምም ነካ አድርገዋል ቴዲ። አማራ ክልል ውስጥ እርስ በርስ አልተገዳደልም ብሎ ሽምጥጥ አደረገው። እስክንድር እንዴ ጀነራል አሳምነው ጽጌ ማን ነው እንደገደለው? አምባቸው ማን ነው እንደገደለው? እንዴት ነው እንደሞተው? እንዴት ነበረ? አሁን ላይ ያለው አማራ ክልል ውስጥ የሚኖረው የብልጽግና አመራር እንደ ጠላትም ቢቆጥሩት እየተገዳደሉ ነው እኮ። ያኛውም እኮ ጠላት ነው ብሎ ነው አንደኛውን የሚገድል የነበረውና የአንደኛው ከአንደኛው ጋር የነበረውን መገዳደል እንደው ለአንተ ለምታደርገው የራስ መገዳደል እንደ ጀስቲፊኬሽን ማቅረብ በራሱ ነውር ነው። ይሄ ነገር የራስህን ትግል እንዲያጥርልህ ነው እኮ ማድረግ የሚገባህ። እንደገና ደግሞ በቀጣይ ኢትዮጵያ ውስጥ እንዲመጣ የምትፈልገው ለውጥ ካለ በራስ በክልል ውስጥ የምታደርገውን እንቅስቃሴ ደግሞ አንደኛ ወሳኝ ነው። ወሳኝ ተራ እንዳለው ደግሞ መገመት ያስፈልጋል። ወደ ኦሮሚያን ወደ ትግራይም ለመሻገር እቅድ ሊኖረው ይችላል። ምክንያቱም 4 ኪሎ የተቀመጠውን መንግስት መጣ ለምትችለው ባህር ዳር ላይ በምታደርገው እንቅስቃሴ ብቻ ስላልሆነ ማለትና ይሄ የሚያደርጉትን ነገር በደንብ አድርጎ ቢያስቡበት የተሻለ ነው የሚሆነው። ከዛ ውጪ እኔ ምን ትዝ አለኝ፣ እኔ ቅድም ተሳስተሃል ምናምን አለኝ አይደል? የዚህ ፋኖን እያስታጠቀ ያለው ብልጽግና መንግስት ነው ምናምን ላልኩት ነገር ተሳስተሃል ላለው ነገር አለ። ጀዋር መሐመድ ያስታውሰኝ የመጀመሪያ ከእስር ቤት እንደወጣው የሰጠው ኢንተርቪው
አማራ ክልል ውስጥ ዌፐናይዝድ የሆነ ሜንታሊቲ እየተፈጠረ ነው ማለት ባታስታጥቀውም ኦልሬዲ የጦርነትን ባህል እያዳበረ ነው። እንደገና ደግሞ ትግራይ ውስጥ በነበረው ጦርነት ደግሞ ከፍተኛ የሆነ መሳሪያ ደግሞ ታጥቋል ማለት እሱ ሰልጥኖ ጦርነት ጀምሮ ምናምን የታጠቀው መሳሪያ እንደሌለ ይታወቃል። በትግራይ ውስጥ በነበረው ጦርነት እንደ ጥሩ እድል አጋጣሚ እንደ ጥሩ አጋጣሚ መሳሪያውንም የዋር ሜንታሊቲ የጦርነት አስተሳሰብም ጭምር እንዲያዳብር አድርጎታል። ያንን ተጠቀሙ። ፕሪቶሪያ ስምምነት ዛሬ እንደተፈረመ በነጋታው አራቱ ግንባሮች መግለጫ ወጥተው ጦርነት እንጀምራለን ፕሪቶሪያ ስምምነትን አንቀበልም ነው ያሉት። በሌላ ምክንያት የተፈጠረ ጦርነት አለ። ማሚ በደንብ አድርጎ ገልጾታል ቅድም። በእርግጥ ፕላን ቢ ኖሯቸው ሊሆን ይችላል። ይሄ የብልጽግናን መንግስት አንዴ ህወሓትን ካስወገድን በኋላ ተመልሰን ወደ ፌዴራል መንግስት እንዞራለን የሚል አስተሳሰብ ይዘው ሊሆን ይችላል። እሱ እንደ ሀሳብ ሊኖር ይችላል። ግን መሳሪያ በዋናነት ሲያስለጥኑም እየተፈቀደላቸው እኔ በጣም የሚገርመኝ እኮ የሁሉም የፋኖ አመራሮች እኮ የባንክ ሂሳብ እኮ የሚንቀሳቀሰው እኮ በኢትዮጵያ ንግድ እኮ ነው፣ በኢትዮጵያ ንግድ ባንክ ነው። መንግስት በሚቀጣጠራቸው ባንክ አካውንቶች ገንዘብ ያሰባስባሉ እነዚህ ሰዎች። እንደ እኔ አስታውሳለሁ የጎንደር ፋኖ ትልቁ ሰውዬ መሳፍን ተስቦ ባንክ ሂሳባቸው በቲክቶክ ሲያስተዋውቁ አስታውሳለሁ እኮ ላይ ምኑ ናችሁ ነው የእነ ምሬ ወዳጅ ባንክ ሂሳብ እኮ ያለኝ አውቀዋለሁ። ባይዘው የሚሰባሰብበት በሶስት ሰው የተከፈተ አካውንት እንዴ መንግስት ይሄን አካውንት ገንዘቡ ከገባ በኋላ እንትን መውረስ አይችልም እንዴ? መንግስት ምን ይበቃል ለኪቲቢ ብሎ ፈቅዶታል ነው እያልኩ ያሉት። አማራ ክልል ያለውን ጦርነት ፈቅዶታል ነው። ወደድክም ተቀበለው አትቀበለው አይመለከተኝም። እኔ አቁን ምነግርህ እና የተለየ አይነት ሜካኒዝም ያስፈልጋል። አማራ ክልል ያለውን ጦርነት ወይ የህዝቡ ትግል እየተለየ አገር አቀፍ ቢሆን የተሻለ ለውጥ ማምጣት ይቻላል ብዬ አምናለሁ። እውነት ለመናገር የሁሉም ኢትዮጵያዊ የተደመረ ውጤት ቢሆን በቃ ሌላ ሜካኒዝም መፈለግ አለበት። የመንግስትን ማመጽ ነው እንጂ በጣም አይመስለኝም። ኤሊሳ አመሰግናለሁ። ቴዲ ለሰጠኝ ጊዜ እንትን ነው ሚስጥሩ ያለው ምኑ ጋር መሰለ እነዚህ ኃይሎች ወደ ጥሞናቸው ከመጡ በጣም አደገኞች ናቸው፣ በጣም ኃይለኞች መሆናቸው ይታወቃል። ስለዚህ አንድ ኃይል ለምሳሌ እኔ መሪ ብሆን ፖለቲከኛ ብሆን የመጀመሪያው ታርጌቴ ያለህ ኳሊቲ ምንድን ነው? እኔ ልታሸንፈኝ የምትችልበት ኳሊቲ አያዋለሁ፣ ያን ሰልብብሃለሁ። ሶዛት እኔ ልትገዳደር አትችልም። በራስ ዛቢያ ልትሽከረከር ትችላለህ። አሳስሬ ግን ቁጭ አደርግሃለሁ። ያለህን ኃይል ግን አንተ ልታውቀው ይገባል። እንደ አይንህ ብሌን በመፍራትና በመንቀጥቀጥ ልጠብቀው ይገባል። አሁን ችግሩ ምን መሰለህ? አብዛኞቹ ያላቸውን ኃይል በእጃቸው ያላቸውን ፓወር አልገባቸውም። ታስታውሳለህ? ጀዋር መሐመድ የመጀመሪያ ጊዜ አሁንም ንግግሩ አለ። የዚህ ለውጥ ትልቁ ስኬታችን አማራ እንዲል ማድረጋችን ያሉን ሰምተህ አብይ አህመድን ወደ 4 ኪሎ ማስገባት አይደለም። በትክክል ይሄን ንግግር የዛሬ 3 ዓመት ተናግሬው እንትን መስሏቸዋል እነሱ እዛ ጋር ፖስተው ምናምን እንዴት እንዲያለ ምናምን ብለው ሲጠይቁኝ ነበር። ሁሉም ሚስጥር ያለው እዚህ ንግግር ላይ ነው ማይ ፍሬንድ። ኢትዮጵያ ውስጥ ያለው ቋንቋን መሰረት ያደረገ የብሔር ፖለቲካ ነው። ሰዎቹ የተደራጁት በቋንቋቸው ከሆነ ቋንቋ በሚነገርበት ልክ ለምንድነው ማትዘረጋው? ለምንድነው ክንፍ እንዲሰበሰብ የተደረገው? ለሌላው ለጎረቤት የሚሰራ የመጫወቻ ሜዳ ለአንተ አይሰራም። ጎረቤት ያሸነፈበት የመጫወቻ ሜዳ ለአንተ አይሰራም። ለአንተ የሚሰራው በራስህ ወይ ዲዛይን የተደረገ የመጫወቻ ሜዳ ነው። ያን የመጫወቻ ሜዳ ደግሞ ማወቅ አለብህ። ፓወርን ማወቅ አለብህ። ሚዲያ አለ። በታሪክ አጋጣሚ ሚዲያ ይዛል። ቋንቋ ከጥግ እስከ ጥግ ይነገራል። ከከተማ እስከ ገጠር ያንተ ደጋፊ ነው። ይህን ሁሉ ኃይል ስለምን ማስተባበር ከበደ? እንደምን ክንፍ ተሰብስበው 4 ኪሎ ወይም ደግሞ ክልል 3 ገብተህ ታሰርክ ዘንድ እርስ በርስ እየተባላ ነው። ከተዘረጋ 24 ሰዓት ማይፈጅብህ ሰውዬ አይንህን ገልጠ ካየ 24 ሰዓት ማይፈጅብህ አካል እንዴት 2 ዓመት ፈጀብህ? ይህን ራሱ መጠየቅ አለብህ። አንዳንድ የአማራ ልጆች እኮ የሚያነሱት ይህንን ነው። እስካሁን በዚህ ከመጣን ካላዋጣን መንገድ መቀየር አለብን፣ ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። አንዳንዶች ደግሞ ግትር ያሉ አሉ። ከበደ እዛ ጋር በብሔር ተደራጅቶ እኛ ጋር ሲሆን ነው እንደ የምታስቀረን ይላሉ። ለከበደ ላይ ያዋጣው ይችላል። አዳይንድ ኦፍ ዘ ዴይ የምትፈልገው ምንድን ነው? 4 ኪሎ መግባት ነው አይደል እንዴ? በባሌም በል በቦሌም በል አንተ 4 ኪሎ ድረስ ማይ ፍሬንድ
ብትወርድ ብትፈርጥ ብትነሳ ማደርስበትን እኔ ነገር ነው እየነገርኩ ያለሁት። ቲፒኤልኤፍ እኮ ለቁጩም ቢሆን እኮ ኦነግን እኮ ይዟል እኮ አላያንስ እንፍጠር ብሎ መጨረሻ ላይ እኮ ድራማ ሰርቶት እኮ አሁን ያረገውን አድርጎታል። አንዳንድ ጊዜ በእጅ ያለውን ፓወር ማወቅ አለብህ። ሰው ትግል ከመጀመር በፊት ጥይት ከመተኮስ በፊት ምንድነው በእጅ ያለ ኳሊቲ ምንድን ነው? እግር ኳስ ተጫዋች ከሆንክ እኮ ባላንጣን እኮ ማጥናት አለብህ። ባላንጣዎቼ የሄዲንግ ኳስ ጎበዝ ናቸው። ስለዚህ የሄዲንግ ኳስ ጎበዝ ከሆኑ ኳሱ እንዳይሻማ ክሮስ የሚያደርገውን ልጅ ማፈኛ መያዝ አለብኝ። ኳስ በአየር መነሳት የለበትም። ስለዚህ ጨዋታው መሆን ያለበት በመሬት ነው ይላሉ። ተጫወተ ልታሸንፍ የምትችልበትን ነገር ነው አናላይዝ ማድረግ ያለብን። እስከ መቼ ድረስ ፖለቲካ ባልደረሰበት የደረሱ ሰዎች እስከ መቼ ድረስ ያሾረዋል? ለሚያውቁ የአማራ ልጆች ለገባቸው የአማራ ልጆች መድረኩ መልቀቅ ካለብን መልቀቅ አለብን። አሁን ችግር የሆነው መሰለህ ይሰድቧቸዋል አሉ ከአማራ ልጆች ግን ይሰደባሉ። የማታ ከሁለተኛ ክፍል ያቋረጠው ሰውዬ መጥቶ እዚህ ጋር ዶክተሩን ይሳደባል፣ አዋቂውን ይሳደባል፣ ሙልጭ አድርጎ ይሳደባል። እነሱም አፍሩም ደግሞ የማታ ከሁለተኛ ክፍል ያቋረጠውን ሰውዬ ከዶክተሮች ጋር ሊዋይ መድረክ ሼር ያደርጋሉ። አይሆንም፣ ወደ ውጤት አትሄድም። ስለዚህ የትግል የመጀመሪያው ነገር እኔ እንደዛ ይመስለኛል ለማለት ያለው ይህን እንተነትነዋለን፣ እንበልተዋለን። እስኪ ሳሚያችን ቴንኪዩ። ወደ አኪላ ለምጣ። በነገራችን ላይ ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ቆይታ እናደርጋለን በወቅታዊ አማራ ትግል ዙሪያ ላይ አሳውቃቸዋለሁ። በቴሌግራም ጽፍላቸዋለሁ። ሌሎችም እንደዚህ በውስጥ ይጻፉልኛሉ። ከኦነግም አሉ ከብልጽግናም እንዲተራ በተራ 2-2-3-3 እያደረግኩኝ ሞሼና አማራ ስትሮንግም ለምን ሳየው ዩቲዩብ ላይ የሚተነትኑ ሰዎች እኛ ብቻ ነን አዋቂ እያሉ ነው። እና ቲክቶክ ላይ ያሉ ፖለቲከኞች የመናቅ ነገር እያየን ነው። እና ቲክቶክ ላይ ያላችሁ ሰዎች በጣም እውቀት ያላችሁ ሰዎች ናቸው። አብዛኞቻቸው ምስክርነትን ይሰጣሉ። ትላልቅ ፖለቲከኞች ቁም ነገር እና ቦታው ነው እንዳለመታደሉ ነው። ከተሳዳቢዎች ጋር እነዚህ አላዋቂ ሰዎች ጋር ስለተሰለፋችሁ ነው እንጂ መድረኩን ብታገኙ ህዝብ ተወካዮች ምክር ቤት አይደለም የሚኒስትሮች ምክር ቤት ያሉ ሰዎችን ቁጭ አድርጎ የሚያስተምሩ ፖለቲከኞች ያሉበት ቦታ ነው። እና በተቻለ መጠን ያን አድርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸውን ፖለቲከኞች እንደዚህ ሰፊ እድል እየሰጠው 1 ሰዓት ተኩል አንድ ሰዓት እያደረግኩኝ ስለሚያደርጉት ትግል ስላለው ነባራዊ ሁኔታ ፖለቲካ እንዲያወሩ አደርጋለሁ። ነገ አኪላና ዘራ ያዕቆብን ታደምጧቸዋላችሁ ለማለት ያለው። አኪላ እንኳን ደህና መጣ። 5 ደቂቃ አለ ወንድሜ። ሰላም ብያለሁ። እንኳን ደህና ቆየኸኝ። እንደው የሚቀጥለው እድል ካለ 2 ደቂቃ ከሚቀጥለው ላይ ልበደርና እንደዚህ ላል አሁን ሌት ስለሆነ የመጣው ይሄ የመጨረሻ ዙር ነው። ጨመር አድርጌ ልስጥ ስላላወራ 7 ደቂቃ ላርገኝ። ኦኬ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እስቅድም ያው ሲሰራ የነበረ ፕሮፓጋንዳ አለ። የደብረ ጽዮን ክሊክ የሆነው በአማራ ትግል ውስጥ ያለው የአማራ ቲዲኤፍ የምንለው ኃይል ልክ እንደ ደብረ ጽዮን ወደ መጨረሻ አካባቢ እጅ ስጥ ምታድነው ከተማ የለህም ምናምን እንደሚለው እዚህ በአፋድ በኩል ያለውን ኃይል ተበትኗል፣ 1400 እንደዚህ ሆኗል ምናምን የሚል አለና ስለ ድርድር ስለተነሳ ኤርትራውም ቅድም ያነሳትን አንተ ላለው ግን አሁን ከዚህ በኋላ አንድ ድምፅ ለአንድ ደቂቃ ላሰማና ሄኖክ ኪዳኔ ይባላል። በብሔሩ ግማሽ የትግራይ ሰው ግማሽ የአማራ ይመስለኛል። በአባቱ ትግሬ ነው። በወሎ የአማራ ፋኖ የምሬ ወዳጆ የሚመራ የፖለቲካ ዘርፍ ኃላፊ ነው። የሚለውን እንስማ። ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድር በተደጋጋሚ መሪዎቻችን ገልጸውታል። የሚመሩን ሰዎች መሪዎቻችን በተደጋጋሚ ገልጸውታል። ድርድርን የሚጠላ ማንም ሰው የለም። አሁን የብልጽግና መንግስት እየመራ ያለው ኃይል እና ቡድን ግን ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድርም የውሸት ድርድር ነው። የእሱን መንግስት የሚያጸናለት የእሱን ስርዓት እንዲቀጥል የሚያደርግለት አይነት ድርድር በእኛ ሞት ላይ አሁንም ትርፍ ነው ማድረግ የሚፈልገው አይነት ድርድር እንጂ እውነተኛ ድርድር አይፈልግም። ስለዚህ ድርድሩን ብንፈልገውም ስርዓቱ እውነተኛ ድርድር ስለማይፈልግ እኛም ያንን የተሳሳተ ወይም ደግሞ በውሸት ላይ የተመረኮዘ ድርድር አንፈልግም። ስለዚህ ድርድር አንፈልግም ስንል ብዙ ጊዜ ድርድር እንደማንፈልግ ተደርጎ መወሰድ የለበትም። ድርድርን እንፈልጋለን፣ ግን እውነተኛ ድርድርን ነው የምንፈልገው። የዚህ ስርዓት ግን በዋናነት እውነተኛ ድርድርን ስለማይፈልግ እኛም በተደጋጋሚ መሪዎቻችንን የሚገልጹት ድርድር አንፈልግም በሚል መልኩ ነው።
አገዛዙ ጋር ድርድር የማትፈልጉት አገዛዙ ለድርድር ምቹ ስራ ነው ወይም ደግሞ ትክክለኛ ድርድር ስለማያደርግ ነው ወይስ ደግሞ የአማራ ጥያቄዎች በድርድር አይፈቱም ወይስ እናንተ የአማራ ጥያቄዎች በድርድር ይፈታሉ? ፍትሃዊ ወይም ደግሞ ትክክለኛ ድርድር ከተደረገ ያነሳችኋቸው ይህ ትግል የተጀመረበት መሰረታዊ ጥያቄዎች በድርድር ይፈታሉ ናስማላችሁ። ከዚህ ያው ትግላችሁ ከአገዛዙ ጋር ስለሆነ በዚህ አገዛዝ ድርድር ተደርጎ የአማራ ጥያቄዎች ይፈታሉ ናስማላ መንግስት ለድርድር ልቡ ያደርግ። አሁን ጉዳዩ መሆን ያለበት የአማራ ጥያቄዎች በድርድር ይፈታሉ አይፈቱም ሳይሆን ለድርድር የማይቀርቡ የአማራ ጥያቄዎች አሉ የሉም ነው መሆን ያለበት ብዬ አስባለሁ። ለድርድር የማይቀርቡ የአማራ ጥያቄዎች አሉ። ድርድር የማንቀመጥበት ሁኔታ ግን የለም። ድርድር እንቀመጣለን። ድርድሩ ላይ የማናቀርባቸው የአማራ ጥያቄዎች ግን አሉ። ለድርድር የማናቀርባቸው አመሰግናለሁ። ይሄ ከ5 ወር በፊት ነው። አሁን ምን አለ በትክክል በድርድር ላይ እሱም ብቻ ሳይሆን አስረስ ማረ ዳምጠም ደጋግሞ እንደሚደራደሩ አንዳንድ ፖይንቶች ላይ ግን ለድርድር ማያቀርቧቸው ፖይንቶች እንዳሉ አስቀምጧል። እንደ ቢግ ዲል አልተወራም። አሁን በቅድ የእስክንድርን አመራሮች በጦርነት የማጥቃት በጥይት የማጥቃት አቅም ማነስ አለ ጎንደር ላይ እና ሸዋ ላይ። የአማራው ቲዲኤፍ ብዙ አቅም የለውም። ቢኮዝ የቲዲኤፍ ሰራዊት ሲመጣ አንድም ጥይት ሳይተኩስ ሰራዊት ይዤ ሄጃለሁ ብሎ አፈግፍጎ ተመልሶ መርጦ ለማርያም የገባ ኃይል አለ። 800 ሰው ይዞ ሄዶ ጥይት ሸጦ አንድ ሰው ነው የሞተበት። እሱ ምሽግ አያለው ብሎ ሄዶ የቲፒኤልኤፍ ሰራዊት በስናይፐር የመታው። ከዛ ውጭ ሳይዋጋ የተመለሰ ለቲፒኤልኤፍ መንገድ ጠራጊ የሆነ ኃይል ነበረ። የኃይል አሁን የትግላችን ውስጥ እንደ አንድ መሪ አካል ሆኗል እና ይሄ ስም በማጥፋት ይሄ በሆሆታ በቃ ምንድነው ቁጭ በሉ ለመጫወት ነው የሚሞክረው። አሁን በእስክንድር በኩል እኛ ኢንተርናሽናል ኮሚኒቲ አድቮኬሲ ድርጅት ስላለን ኢንተረስታቸውን እናውቃለን። ሁሉም ኢንተርናሽናል ኮሚኒቲ በሰላም ፍቱት ነው የሚሉት። ቢኮዝ በሰው ሀገር ውስጥ ገብተው አንታሸንፍ ማለት አይችሉም። ኦፊሻሊ የሚሉ በሰላም ፍቱት ነው። ኤንዴር ሰፖርት ይዝ እንዴት ነው በሙድ ይረዱሃል ስርዓቱ እንድትጥል። ኦፊሻሊ ግን አይችሉም። ታውቃለህ የአንድን ሀገር ሉዓላዊነት የሚገረስስ ስለሆነ እንደ የስቴቱ ኤነሚ ነው የምትሆነው። የትኛውም ኢሮፒያን ኮሚኒቲ እኔ ባይቻንስ ከኢሮፖቹ ጀምሮ አሜሪካኖች ሁሉንም የማውራት እድል ነበር። ሁሉም የሚሉት በሰላም ይፈታሉ ነው። ግን ብለው ትግሉን የምታሸንፍበትንም ነገር ደግሞ ያቀብሉሃል። ታሳዊ ወርክስ ኦኬ ኦፊሻሊ የምታወራ ያን ነው። ስለዚህ ለእነ እስክንድርም ያ ተነግሯቸዋል። ደግሞ በጣም ያደነኩት ዲሞክራቲክ መሆናቸውን ያየሁት እንደዚህ አይነት ውይይቶች እንደዚህ አይነት ኦፈሮች ሲመጣ እምቢ ምናምን ብለው ፊት ለፊት ከማድረግ ይልቅ ጊዜ የገዙበትን ነገር አደንቃለሁ። በዛ ላይም በኮሚቴ አዋቅረው በጉዳዩ ላይ ውይይት ተደርጎ ትክክለኛ ኮንሰንሰስ ከመሬት ጀምሮ ኃላፊነት ወስዶ አልደራደርም። ለምሳሌ አንተ ከላይ ሆነ አንደራደርም ብለህ ታች ያለው ሰራዊት የመደራደር ኢንተረስ ካለው ተንሳፈ ነው የምቀረው። ያንን ኦፈር ሰጥቷል፣ አወያይቷል። በውይይቱ ላይ እንደውም የተገለጸው የጎጃም ፋኖ እንደሚደራደር የመደራደር ኢንተረስት ሳይሆን እደራደራለሁ የሚለው መልስ ለነጮቹ እንደሰጠ ሁሉ እኮ እዛ ኦዲዮ ላይ ይሰማል። ስለዚህ በጋጋታ በሚዲያ ፕሮፓጋንዳ የሆነን ኃይል አሸማቆ የማውጣት እንቅስቃሴ የተለመደ ነው። ይሄ በአዴናዊ ኢህአዴግ አፕሮች ነው። ስም ማጥፋት አሁን በቅርቡ የብርቱካንን አይተሃል። የውሸት ፕሮፓጋንዳ ተሰርቶ ምናምን ድራማ ሰርተው ማለት ነው። ገብቷል። ይሄ ቡድን መዓዛ መሐመድ ያሉበት ነው። ይሄ ቡድን ፒውርሊ በቃ ወያኔነቱን በደንብ ገልጾ ያወጣ ፌክ የሆነ ትክክለኛ የህዝብ በደል እያለ እንደዚህ አይነት ድራማ የሚሰራ ምናምን ነው። ስለዚህ የሚጠበቅ ነው። ስም በማጥፋት ምናምን የሚሸነፍ ኃይል የለም። እስፔሻሊ እኛ እስካለን ድረስ። እኛ ከሌለን ዝም ብለህ ቅድም እንዳልከው የሁለተኛ ክፍል ተማሪ ነድተህ ምናምን ጨዋታ ልትጫወት ትችላለህ። እኛ እስካለን ግን በ5 ደቂቃ እናፈርሰዋለን። በኤርትራ ጉዳይ ግን የእስክንድር ነጋ ያለው ቢሮ እንክፈት ያለው ኦፊሻል ሁለት ነገር ነው። ኦፊሻል ግንኙነት ለማድረግ ነው። ምክንያቱም ብዙ ጊዜ ትልልቅ ሀገራት ይፈራሉ። በሰው ሀገር ውስጥ ቅድም ያነሳሁት አይነት ገባህ እንዳይባሉ ስለሚፈሩ በኢትዮጵያ ውስጥ ብርጌድ ንሓመዱ ቢሮ ከፍቷል። ስለዚህ ቢሮ መክፈቱ አንደኛው ኤርትራን ቶታሊ አሁን ካለው ከኢትዮጵያ መንግስት ጋር ያቃቅራታል። ኦኬ which is good። ይሄ እኮ አንድ ፒውር ፖለቲክስ ነው።
ኤርትራ ጥይት ከምትረዳን ምን ከምትለን ይልቅ እሷን እጇን ጎትቶ እዚህ ጦርነት ውስጥ መክተት ከብልጽግና ጋር አዋጪ ነው። ምክንያቱም ከምትሰጠ ራሷ በሙሉ አቅም እንድትገባ የሚያደርግ ማኑ ማስነካቱ ትልቅ ስራ ነው። ስለዚህ እስክንድር የሄደበት አፕሮች አይጌስ ኤርትራ እንደ ሀገር ማኑ የማስነካት ይመስለኛል። ምክንያቱም ኢፌዴስ ኦፊሻል አገሪቷ በሙሉ አቅሟ ትገባለች። ችስ ፋኖ ከዚህ ኃይል ጋር ተቀናጅቶ ስለዚህ ማኑ ያስነካው ለብልጽግና ፌቨር እየሰራ ነው ወይስ? አይ ነው እንዴት? ብልጽግናማ ኤርትራ ወደ ጦርነት ገባች ማለት ለብልጽግና ምኑ ፌቨር ነው? አደጋ ነው እንጂ ማኑ ያስነካው ለማን ነው? አንተ ኤርትራን ማኑ ማስነካት ማለት የተሻለ ፖለቲካ ተይዞ ነው በዚህ በቤቱ ሌላ ሰው አኪላ ከይቅርታ ጋር ማኑ እያስነካ ነው ስትል ስላልገባኝ ነው። ባይዘዌ እስክንድር ቀዳለው ብሎ አይደለም ያን ያደረገው፣ ያስታውቃል። ለመቀዳት ሬዲ የሆነ ውይይትና እንዳልሆነ ያስታውቃል። ኖርማል ራንደም ውይይት ባይዘዌ ይሄን የሚቀዱት በአጋጣሚዎች የሚከሰተው ቢኮዝ ይሄ ከቴሌ ታወሩ ዙሪያ ላይ ስለሚቀዳ ማለት ነው። ጂኦግራፊካል ሎኬሽኑን ቼክ እያደረጉ ብዙ ጊዜ የሚደረገው በአጃቢዎቻቸው ስልክ ምናምን ነው የሚጠቀሙት። ብዙ ኮሚኒኬሽን አድርገዋል። ከዚህ ውስጥ መንግስት እጅ እንደዚህ አይነት ወድቋል። በዚህ ውስጥ ለምሳሌ ኤሪትሪያ ወደ ኢትዮጵያ ውስጥ ወዳለው ቫዮለንስ ውስጥ እጇን ከተተች ማለት ጉዳቱ ለብልጽግና እንጂ ለፋኖ አይደለም። ፋኖማ በትግሉ ላይ ሌላ አድኦን አገኘ፣ እንዲሁም ስትራቴጂክ አጋር አገኘ ማለት ነው። የ4 ኪሎ መንግስት ለኤርትራ ስጋት ከሆነ ኤሪትሪያ ልክ ህዋትን ታንክ ሰጣ ወደ አዲስ አበባ እስከ ወለጋ ድረስ ያለውን ኃይል እየደመሰሰች እንዳስገባችሁ እድል ትሰጣለች ማለት ነው። ሁላችንም ቴዲ አንድ 30 ሰከንድ ብቻ አኪላን ሀሳብ 30 ሰከንድ ነው የምፈልገው ብቻ 30 ሰከንድ መመለሱ ስለማይቀር አይመልስልኝ፣ ግን ሀሳብ ይዞ ይሄድና ምናልባት እዚህም ለሚያየው 1200 ሰው መጨረሻ ላይ ስለመጣ መደምደሚያ አድርጎ ነው እሱ አድቫንቴጅ ነው የያዘው። ስለዚህ አንድ 30 ሰከንድ ስጠኝና መመለስ አይጠበቅም፣ በሀሳቡ ላይ ብቻ ልሂድ። 30 ሰከንድ ምንድነው? እንደዚህ ላድርግላችሁ። ነገ ለአኪላና ለዘራ ያዕቆብ ነው ያስኩት። አኪላና ዘራ ያዕቆብ ሞሼዳንን አስገብቼ የራሱን ሀሳብ ለሶስት ለማውራት ኮንፈርተብል ናቸው? አይደለም። እኔ ያላውቀው ማለት የሚታወቅ ልጅ ቢሆን በቪዲዮ ሳይሆን ኖርማሊ ለእንደዚህ ዩቲዩብ ላይ የሚቀመጥ ነው። ቲክቶክ ላይ ከማንም ሰው ልታወራ ትችላለን። እኔ አሁን አቅም አላቸው ብዬ ከማስባቸው ልጆች ውስጥ አይደለም። ሊትራሊ ሲያወራ እንኳን ሰምቼው አላውቅም። ሊኖረው ይችላል። እኔ አላውቀውም። ሶሪ ወንድም አለ እኔ አላውቅም ስለማላውቅ ነው። ገብተዋል። አሁን እዚህ ሬፑቴሽን ያላቸው ሰዎች አሉ። አያናን ነገ ብትጠራው አውድላፍቶ ችግር የለብኝም። እኔ ግን አላውቀውም። ዛሬ ነው ፈርስት ታይም። ጥያቄው ሞሽ ያቅርበለትና አኪላ ይዞት የሚቀጥለው ነገር የ30 ሰከንድ ጥያቄ ከሆነ በ30 ሰከንድ መልስ። ጥያቄ አሁን ጥያቄው ይቅርና ማለት ነው። እኔም አኪላም የትምህርት ባክግራውንዳችንን ይዘን ከፖለቲካ ካለን ግንኙነት ቴዲ በቅርበት ስለነገርኩ ስለምታው ፊት ለፊት ከአኪላ ጋር ነው እንደምፈልገው ካሁን በኋላ ቀጥታ ሁለታችሁም የጎንደር ልጆች ናቸው። ምን ችግር አለው? እኔ አዲስ አበባ ልጅ ነው። ኤኒዌይስ አይ ችግር የለውም ወንድሜ። ብዙ ሬፑቴሽን ቢውልድ ካደረግክ በኋላ ለመወያየት እሞክራለሁ። ካልሆነ እኛ ቤት በየቀኑ ቤቶች አሉ። መተህ ኤኒታይም ዩር ኢንቫይትድ መወያየት እንችላለን። ችግር የለውም እኮ ለመወያየት እድል ላግኝና ሌው አውርተናል። እኔ እናንተ አላውቅህም ወንድሜ፣ ብዙ እኔ አላውቅህም። ችግር ነው። አሁን ገና ወደ እንትን እየገባ የአጋጣሚ ጉዳይ ነው ገባ እንጂ የተቀረው ህዝብ ሞሼ በደንብ ያውቀዋል። እዚህ እኔ አጋጣሚ አላውቅህም ስላላየ ነው እንጂ በነገራችሁ ላይ እና አኪላ እና ዘራ ያዕቆብ በጣም በዲሲፕሊን እንደዚህ አይታቻችሁ አታውቅም። እንደዚህ አይደለም ፐርሰናል ስድድብ ውስጥ ምናምን በራሳቸው መስመር ላይ የሚሄዱ ናቸው።
የአጋጣሚ ሆኖ ስላላየው ነው እንጂ ሞሼም እንደዚሁ ሂድን ጄምስ ምንም ችግር የለብኝም፣ ግን አላውቅህም። አድዋ ነው ዌስት ማይ ታይም። አሁን ደግሞ ቬሪ ኢገር ለመስማት ጥያቄን ተውኩት። ሌላ ጊዜ ቴዲ ቤት ሳወራ ስማኝና ቀጠሮ ስጠኝ። እሱን ነው የምፈልገው። ጥያቄን ትቼዋለሁ። እያለን እያነጠረን ፊልተር እያደረግኩኝ ምናምን ሀሳብ ሰፋ ያለ ጊዜ ለመስጠትም ስለምሞክር 2-3 እየሆንን በዩቲዩብ ላይ ቪዲዮችን እያሰናዳን በዛ ዙሪያ ላይ አናሊሲስ እንሰጣለን እና ሶዛት ለረጅም ጊዜ ታገኛላችሁ ለመናገር። አሁን 8 ደቂቃ ሳይሆን ቢያንስ 1 ሰዓት ተኩል ብንቆይ በትንሹ አንድ ሰው 30 ደቂቃ 40 ደቂቃ የማውራት ጊዜ ይኖራል። ባይሆን አንዴ የኤርትራው ጉዳይ ላይ ፕሊስ 1 ደቂቃ ላስቸግርና ፋይናላይዝ ላድርገው። ሉክ ተደራደረ የሚሉን እስክንድር ከኤርትራ ጋር ሆኖ አየር ኃይል እና ኮማንዶ አሰልጥኖ ተተኳሽ ሁሉ እየለመነ ወይም እዛ ጋር አሬንጅ እያደረገ እዛ ላይ የሚያወራውን ሰምተህ ከሆነ ከኤሪትሪያ ካለ ጀነራል ጋር ዲል አድርገው ቢሮ ለመክፈት ኦኬ ግሪን ላይት ስላገኙ ኦልሬዲ ኮሚኒኬሽኑን ሁሉንም ነገር ጨርሷል። የዲፕሎማቲክ ሪሌሽንሽፑን ጨርሷል። እደራደራለሁ ያለ ሰው መቼም ኤርትራ ሄዶ እንደዚህ አይነት ነገር ሊሰራ አይችልም። ኤርትራ ደግሞ በአክሽን ነው፣ በስልክ በምን ሊቀዳ ፈልጎ እንዳለን በአክሽን ሰውየው ሱዳን እንዳለ ሁሉ ተገልጿል እዛ ላይ። ስለዚህ እደራደራለሁ አለ ብለው የሚያወሩ ሰዎች ራሳቸው ቅድም ያሰማው ድምፅ አለ መደራደር የሚፈልጉ ያሉ ሰዎች በሚያስቅ ሁኔታ ጠዋት ላይ እደራደራለሁ እስክንድር አለ ይሉና ምሳ ሰዓት ላይ እስክንድር ኤሪትሪያ ቢሮ ከፍቶ በኤሪትራ ጋር ተጠናክሮ የኢትዮጵያ መንግስት ከሻቢያ ጋር ሊወጋ ነው ደግሞ ብሎ ያወረዋል። ገብቷል? እና ይሄ በደንብ መታየት አለበት። በደንብ እናወራለን። እንደዚህ አሁን 8 ምናምን ሆነን ሳይሆን 6 ምናምን ሆነን በደንብ ማውራት እንድንችል እንደዛ አደርጋለሁ። በጣም ከልብ ነው የማመሰግነው። በጣም ነው የማከብራችሁ። ቴዲ እንደውም የመጨረሻ አንድ ደቂቃ ተሰጠኝ። እናንተ ደግሞ እሺ በሉ። ለመሰናበት ብዬ ነበር የጠበቅኩት፣ ግን ያው መጨረሻ ተሰጠኝ አንድ ደቂቃ። ለመሰናበት ጤና ይስጥልኝ ነው የምትለው እኮ በቃ